የሚችል አምላኬን አውቃለሁ የሚል ደፋር ጴንጤ ካቶሊክ ምናምን ካላችሁ ግቡና ሞግቱ። እንዲሁም ጥያቄ ካላችሁ እናስተናግዳችኋለን። እነዚህ ፎቶዎች ላይ ያሉት እነማን ናቸው? የክርስትና ስላሴና የህንድ ስላሴ ይላል እያላችሁ ያለው ጃም መሰላችሁ። ፎቶ ላይ ያሉት እነዚህ ስላሴዎች የመጡት ከነዚህ ፎቶ ነው እያለ ነው ያለው። ካልገባችሁ እነዚህ የምታዩቸው ክሪሽና ቪሹና ሺቫ ምንድናቸው? ከክርስትና የኮረጁት ከዚህ ነው። ስላሴ የመጣው ከዚህ ነው እያለ ያለውና እስኪ እግዚአብሔር ማስረጃ አለው ብዬ አስባለሁ። ካላችሁ ግቡና ማስረጃ ጠይቁት። ቀጥል ጃ። እሺ አዎ እንትን ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንትን ወገኖች ካላችሁ ግቡ፣ ስላሴ ላይ እናወራለን ኢንሻአላህ። ስላሴን ማስረዳት የሚችል ሰው ገብቶ ማስረዳት ይችላል። ጥያቄም ያለው ሰው ምንም አይነት ጥያቄ ገብቶ መጠየቅ ይችላል። ምንም አይነት ጥያቄ ያለው ሰው ገብቶ መጠየቅ ይችላል ኢንሻአላህ። እና ክርስቲያኖች ካላችሁ ሪኩዌስት ላኩ። ገስት ላይ ሆናችሁ ያላስገባችሁ ካላችሁ አንድ ቁጥር ጻፉልኝ እና እንትን እላለሁ አስገባችኋለሁ ኢንሻአላህ። እስከዛ እነጃ አቡኪ ምናምን ነገር ቀጥሉ። ፖይንት ላይ ኢምሮም ቀጥል። ወገኖች ሲገቡ እንቀጥላለን። እስከዛው ዳነሳ የምፈልጋቸው ፖይንቶች ማለት ነው። ይሄ ስላሴ የሚባለው አስተምሮ ታውቃላችሁ፣ ያው ነቢያትም መጽሐፍ ቅዱስም አያውቀውም። ታዲያ ከየት መጣ ስንል ይገርማችኋል፣ ከክርስትና ከብዙ ሺህ ዓመት በፊት ህንዶች ናቸው የጀመሩት። እንደዚህ አምላክን እየሳሉ አብ ወልድ መንፈስ ቅዱስ እያሉ የጀመሩት ህንዶች ናቸው። እና ክርስትና ቀጥታ በቃ የኮረጀው ከነዚህ ነው። ከነዚህ ፍልስፍና ነው እየኮረጀ ያለው ክርስትና ማለት ነው። እንዴት አመሻችሁ? ሰላም አመሸሽ። አንድ ሐሳብ ልጨርስ ወይስ ትቀጥያለሽ? በቃ ቀጥይ። አንድ ላውራ ነው ልውረድ። እሺ ከየት ቤተ እምነት ነሽ? እሺ እሱ ችግር የለውም፣ ግን እኔ አንድ ጥያቄ ልጠይቃችሁ ብቻ ነው የመጣሁት። መጀመሪያ ቤተ እምነትን ተናገሪና እዚህ ጋር የምታያቸው ስላሴዎች ከህንድ የመጡ ናቸው እየተባለ ነው። ሜዲን ህንድ ናቸው እኮ እንዴ? ክርስትና ስላሴዎች አይደሉማ? የክርስትና ስላሴ የመጣው ከህንድ ነው። ሜዲን ህንድ ነው እየተባለ ነው። ከህንድ ሀገር ነው ይዛችሁ ተመጣጣኝ። መጽሐፉ ማን ያለው? መጽሐፉ የትኛው? ብዙ መጽሐፎች አሉ። መጀመሪያ አብ ወልድ መንፈስ ቅዱስ የሚለው አያ የህንዶች ታምኝበታለሽ አይደል አንቺ? አብ ወልድ መንፈስ ቅዱስ የሚለው እና የህንዶቹ እንጂ አይደለም። ያንቺ አምላኮች አብ ወልድ መንፈስ ቅዱስ ታውቃቸዋለሽ? አብ ወልድ መንፈስ ቅዱስ ተመልካቸዋለሽ? እመልስሻለሁ። ተመልካቸዋለሽ አብ ወልድ መንፈስ ቅዱስን? እኔ እኮ ልጠይቅ የገባሁት ይሄንን እንጂ እንድትነግረኝ አይደለም። መጀመሪያ ንገረኛ። ተመልካቸዋለሽ ለአንተ ማስረዳት አይጠበቅብኝም። አታስጂ፣ ግን ቢያንስ ንገረኝ፣ እምነትሽን ንገረኝ። አብ ወልድ መንፈስ ቅዱስ ታመልኪያለሽ አታመልኪ? ስላሴን ታመልኪያለሽ አታመልኪ? አንተ ለምን ፈለክ? እሱ ማወቅ ፈለክ? በእምነትሽ ላወራሽ ነው ወገኔ። ይሄን ከጠየቅኩሽ ምን ልልሽ መሰለሽ? የመጣሁት በቃ ተይውሽ ይቅር። ያው ግን ታምኛለሽ። ሌላ ጊዜ ግን አምላክሽን አትካጂ። አምላክ ሙስሊም ፊት አይካድም። እሺ ስላጥፋ እንደዚህ ሲጀመር ማለት ቆይ ሲጀመር አነጻጻሪ እስከሆነ ድረስ ሁላችንም የራሳችንን ሃይማኖት ተከባብረን እንትን ማለት ያለብን። እንደዚህ በመሆኑ ማለት ማንም ገብቶ አይሰማም። አይ አሁን ሆድ ጃምን አደረገ። ጥፋቱን ንገረኝ ያደረገውና ላረመው ነው። ይሄ ምንድን ነው? ቆይ የስላሴን ከላይ አርግቶ እኚህን ጣውንቶችን ከስምን አይነት ነገር ነው? አይ ሁለቱም እኩል ናቸው። ከላይ ያሉት ናቸው። ሲቀጥል ማለት ቆይ ላስረዳሽ እንደ መሰለሽ ሆድ ቆይ አንዴ ረጋቢ ፕሊዝ። እሺ ቆይ ይምሩ ችግር የለም ላውራና ታወራላችሁ። ቆይ አንዴ ሲቀጥል ከኔ ጋር እናውራ። ከኔ ጋር እንግባባለን። ቆይ ችግር የለውም ታወራላችሁ። ቆይ እኔ ላውራ። ቆይ ከኔ ጋር እናወራለን። እንደዚህ በመሆን በመሰዳደብ ወይም እንደዚህ በማላገጥ አይደለም የሚሆነው። ሁሉም ነገር በስራ ሲሆን ደስ የሚለው። ሲቀጥል ማለት ነው እንደዚህ አይደረግም። ይሄን ነገራችሁት ከቻላችሁ ማለት በጣም ደባሪ ነገር ነው። እሺ እና ትክክለኛ ሃይማኖታዊ ከሆናችሁ
እና እናንተ በሃይማኖታችሁ ነገር እንደዚህ አይነት ነገር እውነት የሌላውን ሃይማኖት ስደቡ ምናምን የሚል ከሆነ ይሄ አግባብ አይደለም። ብትችሉ ማለት ሰውን በስርዓት አውሩ ከቻላችሁ። አትሳደቡ። አልተሳደብም። ይሄን ልታወራ ነው የገባችሁ። እኛ እኮ መልስ ፈልገን ነበረ። አስተያየት ለመስጠትማ እኮ ሺህ ሰው አለ። አስተያየት ለስላሴ መልስ አይሆንም። በነገራችን ላይ ይሁኑ። ቀጥል። እሺ ወገኖቻችን እንትና ቶሎሳ እያለን ያለው መሰላችሁ እናንተ የምታመልኳቸው አምላኮች ሜዲኢን ህንድ ናቸው። እየሰማችሁ ነው። ከህንድ ሀገር የመጡ ናቸው እየተባለ ነው ያለው። ክፈተው ፎቶ ስድብ አይደለም። ህንዶች የሚያምኑበትና የእናንተ አምላኮች ናቸው። የእናንተ አምላክ እዚህ ጋር መቀመጥ ነው ማክበር ነው። እኛን ማክበር ነው ያለባችሁ። አምላኮቻችሁን አስቀምጠን ያላችኋል እንዲህ እኛ መሳደብ የለባችሁም። ከስር ያለው የህንድ ስላሴ ነው። ከላይ ያለው ደግሞ የእናንተ ስላሴ ነው። የእናንተ ስላሴ መጀመሪያ መጽሐፍ ቅዱስ ላይ አልነበረም። ሐዋርያትም ነቢያትም አያውቁትም። ስለዚህ ምን ያደረጋችሁ ከህንድ ሀገር ሄዳችሁ የህንዶቹን አምጥታችሁ አባት ልጅ መንፈስ ቅዱስ ብላችሁ ኮረጃችሁ ገለበጣችሁ ነው የተባለ ያለው። ውሸትን የምትሉ ካላችሁ ግቡና ሞግቱን። ደግሞ አለሁኝ የክርስትና ስላሴ የመጣው ከህንድ ሀገር ነው። ስዕሉ ራሱ ስዕሉ አሁን ጃይ ከፈተልን የእንትኖቹን ነው የህንዶቹን የኢትዮጵያ ነው ከፈተላቸው። ሲስሉ ራሱ አንድ አይነት አድርገው ነው የሳሏቸው። መንፈሱም አለ ያኛውም አለ ምናምን አለ። ያው እነዚህ ናቸው። በቃ ይሄ የኢትዮጵያ ስላሴ ነው። የኢትዮጵያ ቄስ የሳለው ስላሴ ነው። የህንዶቹ ደግሞ እነዚህ ናቸው። የህንዱ ደግሞ የት ነው? ያው የህንዱ ደግሞ ይሄ ነው። አያችኋ? ህንዶች ከነሱ በፊት ብርሃማ ቪሽኑ ሺቫ ብለው ያመልካሉ። ብርሃማ ቪሽኑ ሺቫ ክሬተር ሁ ኢዝ ላርጅሊ ኢግኖርድ ኢን ወርሺፕ እያለ ያስቀምጣል። ኢግኖርድ የተደረገ ብርሃማ አለ፣ ከዛ በኋላ ልጅ አለ፣ መንፈስ አለ፣ ዲስትሮየር። አንድ ደግሞ ሺቫ ደግሞ አጥፊ ነው። በዚህ ያምናሉ። ቀጥሎ ደግሞ የሚያስቀው ነገር መሰላችሁ? እነሱም አንድ ናቸው ብለው ያምናሉ። እነሱም ደግሞ አንድ ናቸው። ተመልከቱ። ሂ ኢዝ መጽሐፋቸው ላይ ሪግ ቬዳ በመጽሐፍ አላቸው ምን ይላሉ? ሂ ኢዝ ዋን ጋድ አሉ። ዘ ሎርድ ኦፍ ማን እያሉ ይናገራሉ። አንድ አምላክ አለ ይላሉ። እንደ ክርስቲያኖቹ አንድ አምላክ አለ ይላሉ። ዞር ብለው ደግሞ ሶስት ናቸው ይላሉ። ግን ህንዶች ደስ የሚሉት ሶስት አምላክ እንዳለ አይክዱም። የኢትዮጵያዎቹ ግን ከህንድ ሀገር ስላሴን አመጡ ካዱ። እና ክርስቲያኖች የሰማችሁ ከሆነ አምላኮቻችሁ የመጡት ከህንድ ሀገር ነው። ስላሴ የሚለው ከግሪክና ከህንድ ነው የመጣው። ዋናው ላርጅሊ ከህንድ ማለት ነው። እና ውሸት ነው የሚል ካለ ይግባ። ማስረጃዎች አሉን። እነዚህ አምላኮች ከህንድ የመጡት ስድብ አይደለም። እሺ ማስረጃ ከፍተን ማሳየት እንችላለን። ቃል በቃል እናሳያቸዋለን። እንደዛ የሚል ከህንድ ሀገር አስቀድሞ እንዳለ የሚል እናሳያቸዋለን። አስካሉ አስገቧችሁ። ቀጥል። አክቹሊ ምንድነው አንድ ልዩነት አለ። ምንድነው ልዩነቱ? የህንድ ላይ ያሉትን ሶስቱን ላይክ ክርስቲያን ወገኖቻችን ምንድናቸው ይሏቸዋል? ጣዖት ናቸው ይሏቸዋል። ለምንድነው ጣዖት የሚሏቸው? ሶስት አማልክቶች ናቸው፣ ሶስት አምላኮች እኮ ናቸው ይሉናል። ይሄ አንደኛው ፖይንታቸው ነው። እኛም ስላሴ የእናንተ ሶስት አምላኮች ናቸው እያለን ነው። ስለዚህ በእናንተ ስታንዳርድ መሰረት ስላሴን ጣዖት እያደረጋችሁት ነው ወይ ነው ጥያቄው። አንዱና ደግሞ ሌላው ትልቁ ፖይንት ምንድነው? ስላሴ ሶስት አምላክ አይደለም ብሎ የሚያምን ሰው ካለ ገብቶ መሞገትም መሟገትም ይችላል። ስላሴ አንድ አምላክ ነው ብሎ የሚያምን ሰው ገብቶ ስላሴ ማስረዳት ይችላል። እንባቸው አይደለ? አይ ሶስት አምላክ ነው ብሎ የሚያምን ሰው የምታምኑ ከሆነ ደግሞ በቃ በራሳችሁ ቆንጨራ ራሳችሁን እንደማለት ነው። እና ይህንን ማስረዳት የሚችል ሰው እኛ እዚህ ልንሳደብ ምናምን አይደለም የመጣው ነው። እስካሁን ማንም ሰው የተሳደበ ሰው የለም። ሀሳብን ያቀረብነው ሀሳቡ ላይ መሞገት የሚችል ማስረዳት ማስተማር የሚችል ሰው ቤቱ ላይ የወንጌል እጥረት አለ። በቃ ገብታችሁ የጌታ ቃል ይነበብ፣ የጌታ ቃል ይወራ። ይህን ነው የምለው። ካለ ከረያንም ካላችሁ ቀጥሉ፣ አቡኪም ካላችሁ ቀጥሉ። እስኪ ገቡ። አንድ ሀሳብ አለኝ። ተመሳሳይ ሀሳብ ነው። ያው ለሀሳቡን ሽፍት ለማድረግ ሳይሆን ገብቷል። እነሱ ለዚህ መልስ እስኪሰጡ አንድ ሀሳብ አለኝና ልቀጥል። እኔ እንትንን ቅድም ሙሴ እኮ ሊኖር ይችላል ያልሰቀለ አምላክ አለው ስትል ሊኖር ይችላል እያልኩ ነበርና የሆነ ሰዓት ላይ ሙሴን እያነጻጸርኩት ነበር ከኢየሱስ ክርስቶስ ጋር። እነሱ ኢየሱስ ክርስቶስን
አምላክ ነው ያሉበትን ነገር ሙሴ ሊያሟላ ይችላል ወይስ አይችልም የሚለውን እያየሁት ነበርና አምላክ በመባል ደረጃ ግልጽ በሆነ ሁኔታ ዘጸአት ምዕራፍ 7 ቁጥር 1 ላይ ለፈርዖን አምላክ አድርጌሃለሁ ተብሏል። ዘጸአት 4 ቁጥር 16 ላይ ደግሞ በእግዚአብሔር ፋንታ ትሆናለህ ተብሏል። ሙሴ በእግዚአብሔር ፋንታ ትሆናለህ ተብሏል። ቃል በቃል በቃ በእግዚአብሔር ፋንታ ማለት ነው የሚተካ ይሆናል። ከዛ ውጭ ግን አሁን ሌላ ከኢየሱስ ለየት ያለ ነገር ከሙሴ የሚያመጡት ኢየሱስ ከሞት ተነስቷል የሚል ሙሴ ግን በስብሶ ቀርቷል። ግን በሚገርም ሁኔታ ሙሴ በስብሶ አልቀረም። ዘዳግም ምዕራፍ 34 ቁጥር 6 ላይ ስናየው መቃብሩን በዛ መቃብሩ ቤት እንደሆነ ማንም አላወቀም ነው የሚለውና መቃብሩ የሙሴ ቤት እንደሆነ ያልታወቀው ለምንድን ነው የሚለውን ይሁዳ ምዕራፍ 1 ቁጥር 9 ላይ ስናየው ምን ይላል? ስለ ሙሴ ስጋ ግን ሚካኤል ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጻል እንጂ የስድብን ቃል አላወጣም ይላል እና ሚካኤል እንደወሰደው ነው የሚታመነው የሙሴንም ስጋ። ስለዚህ ሙሴም አልበሰበሰም አርጓል ማለት ነው እንደ ኢየሱስ። ሙሴ አምላክ ተብሏል፣ ልክ እንደ ኢየሱስ አርጓል። ከዛ በኋላ አርጎ ደግሞ በሰማይ ከሄደ በኋላ ደግሞ አሁን ኢየሱስ ለሐዋርያቱ እንደተገለጸው ደግሞ ልክ ደግሞ ሙሴም ደግሞ መጥቶ ማቴዎስ 17:3 ሙሴና ኤልያስ መጥተው ኢየሱስ ክርስቶስንና ሐዋርያቶቹ እንዳናገሯቸው ጴጥሮስም በዚህም እንትን ድንኳን እንስራላቸውና ከኛ ጋር ይምሩ እንዳለ ይናገራልና ከኢየሱስ ምንም ያልተናነሰ ገድል አለው ሙሴ አምላክ ለመባል ማለት ነው። ገብቷል መሰለኝ። ክርስቲያን ቀጥሉ ይምር። ሰላም እንዴት አመሻችሁ? ሰላሙን አላመን ተቢያልኩ ዳንዴ ነው ወገናችን አለን ይመስገን። ከየት ቤተ እምነት ነህ? ክርስቲያን ነኝ። እንደ ኦርቶዶክስ ክርስቲያን ለይ ከ55 ሺዎቹ ክርስቲያኖች የትኛው ነህ አንተ? ዲኖሚኔሽን አልከተልም። ኦኬ ምንም የለም። ጥያቄ ነበረኝ። ትጠይቃለህ። በስላሴ ታምናለህ? ጥያቄ ነበረኝ። በስላሴ ታምናለህ? ለመጠየቅ አልገባውም። ለመጠየቅ እንደዛ ከሆነ የሚታገና ተራ ስለስ ትጠይቃለህ። አሁን እኛ እየጠየቅን ያለ ነው እያልን ያለው መሰል አዲስ ከገባ አምላኮች ስላሴ የሚባሉት አምላኮች ከህንድ ሀገር ነው የመጡት እየተባለ ነው ያለውና እዛ ላይ ማዋት የምትችል ከሆነ ታወራለህ። ካልሆነ ሚወት ሀገር ጠብቅና ወገናችን ከተጠባት ልመልስልህና ወደ ጥያቄ ልግባ። እንደዛም ይቻላል። አዎ እሺ። አይደሉም ስላሴ ሶስት አንተ እንደምትለው ሶስት አማልክትም አይደሉም። መልሱ ይሄ ነው። ሲጀመር ጥያቄው መቼ ያነሰበን ረጋ ብቻ ወገኔ መጀመሪያ ስላሴ ማለት ነው ከነላቸው አለ። ስላሴ ምን ከየት ነው? ስላሴ ትርጉሙ ምንድነው? ነገርኩህ። ቆይ አሁን ስድስት ጥያቄ ነው ጠይቅም እኮ አንድ ጥያቄ ጠይቅ። ገና ጠይቅ። አሁን ገና ጥያቄ ጀመርኩ ወገኔ። ስላሴ ማለት ነው ሚት አድርግና ልንገር። ሚት ማድረግ አንተ ነው እሺ ወገኔ። መጀመሪያ አዳምጥ። ሰው ሲያወራ አዳምጥ እሺ ወገኔ፣ አትረበሽ። መጀመሪያ ጥያቄ ሳልጠይቅ ወደ መልስ ሳወራ አዳምጠኛ እሺ። ሳወራ መመጥ አለብህ። አሁን ጥያቄ ጠይቀሃለሁ መመለስ አለብህ። ጠየቀኝ ከእንድን የመጡት አልከኝ ልመልስልህ ስልህ ታክል አደረገኝ። አላልኩም ራስህ ነህ አላልኩም። አላልኩም እንደዛ አላልኩም። አትዋሽ ሌላ ጊዜ አትዋሽ። አንተ ነህ ህዝቡ ዳርሱ ይታዘብሃል። ከህንድ ሀገር ይመጣሉ መልስልኝ አልኩህ። እሱን መልስ አልጠየቅኩም። እሱን እባክህ ኢምራን የሚት አታርገኝ። ሶኪ አይደለም እየረበሽክ ነው ያለው ወገኔ። አሁን ትወርዳለሽ። ያ ከረበሽክ አሁን ስነ ስርዓት ተነሳ። አንተ ከዳንክ ብዬ ነው የገባሁት። አይ በቃ እንደዛ ከሆነ ምን ታደርጋለህ? ታች ትወርድና ገሃነም ወርደህ ተመለስ። የጨረቃዋን ብቻ መልስልኝ እና ህዝቡ ታች ነህ እንትን በል። አያችሁ እንደዚህ ነው። አምላክህን አስረዳ ተብሎ ገና ጥያቄ ሳትጠየቅ ይሸሻል። አይ በቃ ስላሴ ከጣዖት አልተጎረጀም 4 ነጥብ። ይሄን ያለኝ ሰምታችኋል። ስላሴ ከህንድ ጋር አልመጣም 4 ነጥብ። ጥያቄ መጀመሪያ መቼ ቀረብኩኝ እኔ? አያችሁ ይሄም ፍርሃት ይባላል። አሁንም ደግመዋለሁኝ። የክርስቲያኖች አምላክ ስላሴዎች ከህንድ አገር ነው ወደ ኢትዮጵያ የገቡት። የኢትዮጵያ ቄሶች የኢትዮጵያ ሰዎች የኮረጁት ከህንድ ሀገር ነው። ይሄን ቻሌንጅ የሚያደርግ ሊመልስ የሚችል ካለ ይግባ። ምኒልክ ሰላም ብያለሁ። እንዲና ሰላም ብያለሁ። ቶሎሳ ጃዊር ራያን ኢትዮጵያ ጃ ማንቀረኝ ባዶ ሲያወታለሽ ጥያቄ
ሰላም ብያለሁ። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ክርስቲያን ነህ? በስላሴ ታምናለህ? አዎ። እሺ ስላሴ ሐሳቡ ምንድን ነው? እንግዲህ የስላሴ ሐሳብ አንድ አምላክ በሶስት ተገለጠ ብለን ነው የምናምነው እኛ። ይሄ ሐሳብ መጽሐፍ ቅዱስ ላይ አለ? አዎ እኛ በምንረዳው ልክ እንረዳለን። አይ ሐሳቡ ነው። ቃሉ ችግር የለውም። ሐሳቡ አምላክ በሶስት አካል ተገለጠ የሚለው ሐሳቡ አለ መጽሐፍ ቅዱስ ላይ? አምላክ በሶስት አካል ተገለጠ ሳይሆን አዎ የሚጠቁሙ ነገሮች አሉ። የሚጠቁሙ ነው እንጂ ሐሳቡ የለም። ይገርምሃል ግን የህንድ ሀገር ስላሴ ላይ አለ። ከህንድ ሀገር ነው ያመጣችሁት። አንተ እንደዛ በማለት ትችላለህ። አይ በማስረጃ አውጣልህ ካለው ማስረጃ ህንዶች ምን ያሉ መሰለክ? አምላክ በአካል ሶስት ነው፣ በመለኮት ደግሞ አንድ ነው፣ አባት ልጅ መንፈስ እያሉ ያምናሉ። ከነስዕላቸው የኢትዮጵያ ኦርቶዶክስ እና ስዕሉን ጨምራ ስላመጣችሁ ሽማግሌ ያደረገቻቸውና አምላክን አመጣች። ላሳይክ። የማንን ነው የምታሳየኝ? የእኛን ነው የምታሳየኝ? አይደለም ከህንድ ሀገር እንዳመጣችሁት ነው እንጂ ከእናንተ 1400 ዓመት በፊት ህንዶች ያመጡት ወገን ህንዶች ማለት ነው። ህንዶች እናንተ ስላሴን ከመጀመራችሁ ኢየሱስ ከመወለዱ ከ1400 ዓመት በፊት ስላሴ አላሉ። እናንተ ደግሞ የእሱን ሐሳብ ኮረጃችሁ አመጣችሁ። መጽሐፍ ቅዱስ ላይ የለም ብለኸኛልና ከህንድ ሀገር እንደመጣ ታውቃለህ። ህንዶች እንደዛ እንደሚያምኑ እና ስለዚህ አሁን ለምሳሌ እናንተ ላይ ያለ ነገር እና እኛ ላይ ያለ ነገር ኮረጃችሁ ነው ልንል እንችላለን። እናንተን እንደዛ ብዬ ላወራ ነው። እንደዛ የማይባበስ ሁኔታ ነበረ። ትክክል። እንደዛ ታሪክ አሁን ያለው ነገር እናንተ ላይ ያለ ታዲያ አሁን ያ ማለት ኮረጃችሁ ነው ይባላል? እንዴ መሰለህ ለዛ ለዛ ስጋ ምን አልኩህ? መጽሐፍ ቅዱስ ላይ ካለ አምጣልኝ አልኩህ እኮ። ለዛ ነው መጀመሪያ ዘለኝ እኔ አንድ አይነት ናቸው ብዬ ኮረጃችሁ አላልኩም። መጀመሪያ ምንድን ነው መጽሐፍ ቅዱስ ላይ ካለ አምጣልኝ። መጽሐፍ ቅዱስ ላይ ካለ ቢያንስ ምን እረዳለሁ። ስለዚህ አንተ ደምጣ ሳወራ ደምጣ ፕሊዝ ይጨርሳን ታወራለህ። እሺ መጽሐፍ ቅዱስ ላይ ምሳሌ ካለ ምን እላለሁኝ? ህንዶችም እንደዛ ያምናሉ፣ ክርስቲያኖችም ያምናሉ ነበር፣ ግን መጽሐፍ ቅዱስ ላይ የለም። ስለዚህ ከየት ነው የመጣው? ከህንድ ሀገር ነው ያመጣችሁት ማለት ነው። ህንዶች ደግሞ እናንተ እንደምታምኑት በአካል ሶስት በመለኮት አንድ ብለው ያምናሉ። ጉድ እኮ ነው። ከነስዕላቸው እንደ ችግሩ ምንድን የህንዶች ወጣት ናቸው፣ ቆንጆ ናቸው። የህንዶቹ የኢትዮጵያዎች ሽማግሌዎች ናቸው። ችግሩ ልዩነቱ እሱ ነው እንጂ እያንዳንዱን ከነመልካቸው ከነስዕላቸው ኢትዮጵያ ተጭኖ መጥቷል። ስለዚህ ምኒልክ አሁን እሱን ማየት ፈልጋለህ? አልፈልግም። ካልሆነ በቃ እንለያይ። እኔ እንዱቻ አገባኝም ግን እኔ ልጠይቅህ እስኪ ለምንድን ነው የሚያገባህ እንዴ? ለምንድን ነው የሚያገባው? አምላኮች ስለልጅና ምናምን ስለ ፊልም ላይ የምናየው ነው። አሁን እሱን ልታሳይ ስዕላቸው ነው እንጂ ስዕል አይደለም። ስዕል የእግዚአብሔር ስዕል እኮ ነው። የትኛው ይሄ የሰቀለው ቶሎሳ? አዎ ቶሎሳ ተልቀውማ። ቆይ ቶሎሳ ገመቹ ግን የት ሄደ? ቶሎሳ አለ። ገመቹ ገሜን አስገባው እስቲ። ገሜ ነገ ይመጣል። ያው አየሃ ቶሎሳ አስተካክል። ከላይ አለ። ያው የኢትዮጵያዎቹ ከላይ አሉ። አየሃ የኢትዮጵያዎቹ። እሺ የኢትዮጵያዎቹ ከላይ ያሉ፣ የህንዶቹ ደግሞ ከስር አለ። የህንዶቹ ወጣት ናቸው፣ ቆንጆ ናቸው። የእናንተ ደግሞ ሽማግሌ ናቸው፣ ሶስት ናቸው። አንድ ናቸው፣ ሶስት ናቸው። አንተ መብት ነው እንደዚህ ያልፍ መበሻሸቅም ትችላለህ። ኖ መጽሐፍ ነው ያለ ሀቢቢ። ወላሂ መጽሐፍ ነው ወላሂ መጽሐፍ ነው። ይቅርታ በጣም መጽሐፍ ነው ሀቢቢ፣ ይቅርታ ስለመስጠት ነው በጣም ይቅርታ። እሺ ወንድሜ መጽሐፍ ቅዱስ ነው እንደ መጽሐፋቸው ነው ያለው እኮ የህንዶቹ። አዎ ከእናንተ ከ1400 ዓመት በፊት ሊሆን ይችላል፣ ግን እኔ ያን ያህል ቦታ አልሰጠውም። ስለዚህ ለምንድን ነው የማሰጠው እንዴ? መጽሐፍ ቅዱስ ላይ ከሌለ ከህንድ ሀገር ከመጣ እንዴ ከህንድ የመጣ ታምናለህ አታምንም እንዳትለኝ በእናትህ ልጠይቅና ጉረድ። አይ ትክክል። ወደ ትክክል አንድ ጥያቄውን ቀላል አድርግልኝና ማለት ነው። ቆይ እንደንግባባ ማለት ነው። የህንዶቹ ልጠይቃለሁ ወይስ ካሳየኝ በኋላ ልጠይቅ? ይሄን ብቻ መልስልኝና ከዛ በቃ ይበቃናል። እሺ አላስጨንቅህም። የህንዶቹ ጣዖት ማለት ነው። እጠይቃለሁ እኔ ከጠየቅኝ በኋላ ትጠይቃለህ። ወላሂ ትጠይቃለህ። አታስብ። እሺ ማቆም መልስልኝ። እሺ የህንዶቹ አምላክ ጣዖት ነው አይደለም? በክርስትና አስተሳሰብ እንዴ ሁሉም እናንተ የምታመልኩት እምነትም ጣዖት ነው ብለን ነው ምናምን። ማሻአላ ጣዖት ነው። ጣዖት ከሆነ ምኒልክ ያንተም አምላክ ጣዖት ሊሆን ነው። ለምን ካልከኝ አንተ በምታምነው መንገድ ነው ህንዶችም የሚያምኑት። አምላክ አለ፣ ልጅ አለ፣ መንፈስ አለ ብላሉ። አያ ስለዚህ ሁለታቸውም እኩል ናቸው። ጣዖት አምላኪ ማን ነው? አሁን እንዴት ነው ያመሳሰልከኝ? ቆይ በኋላ ቢመሰረት የሆነ እምነት ተመሳሳይ ነው የምታመልኩት ብለህ በተለያየ ይገናኛል። ፎቶ አይደለም ሀቢቢ። የእናንተ ስማቸው ማን? የእናንተ ስማቸው ማን? ንገረኝ ስማቸው። አብ ወልድ መንፈስ ቅዱስ። አይ እናንተ
አንድ አምላክ ነው የምናመልከው እኛ። ስማቸው አንድ አምላክ ስንት ነው? ህንዶችም አንድ አምላክ ራሱን በሶስት አካል ገለጠ ነው የምንለው። የህንዶችም አምላክ አንድ አምላክ ራሱን በሶስት ገለጸ። የህንዶችም አምላክ እንደዛ ነው ይላሉ እንዴ? ታውማቸው አልችልም ለምን ሆነ እላለሁ እንዴ? ስለዚህ ሁለታችሁም እኩል ናችሁ። ሁለታችሁም ጣዖት አምላኪ ናችሁ ማለት ነው። በምን ተገናኝቶ አስተምሮታችሁ በምን ተገናኘ መሰለክ? እሺ ላገናኝልህ። የእናንተ አምላክ ስማቸው ማን ነው? ገኝ እስቲ ስማቸው ማን ነው? አብ ወልድ መንፈስ ቅዱስ። እሺ አብ ወልድ መንፈስ ቅዱስ። የህንዶቹ ደግሞ የሚባል መሰለክ? ብርሃማ ደፋዘር ቪሽኑ ዘሰና ሺቫ ደግሞ መንፈስ ቅዱስ። ያው ብርሃማ ቪሽኑ ሺቫ እኩል ናቸው። አሁን አባት ልጅ መንፈስ። እናንተም አባት ልጅ መንፈስ ትላላችሁ፣ እነሱም ደግሞ አባት ልጅ መንፈስ ይላሉ። ገርማል ደግሞ ይሄ ደግሞ ያለው መቼ መሰለህ? ከክርስቶስ ከ1400 ዓመት በፊት ነው፣ ከእናንተ በፊት። ስለዚህ እናንተ ምን አደረጋችሁ? ይሄን ነገር ጭናችሁ ኢትዮጵያ ውስጥ አመጣችሁና ሶስት አምላክ አላላችሁ። እኩል ናችሁ እያልን ያለ ነው። ይሄ ኧረ እባክህን እንዳል አንተ ሌላው የሚያምነኝ ሰው ካለ እኔ አላውቅም፣ ግን እኔ ልጠይቅሽ ማለት አንተ ምን ተናገረ? እሺ ምረዶን ይረዳል መጽሐፍ ግራ ገባኛ። ቆይ ልንገርህ፣ ስላሴ መጽሐፍ ቅዱሳችሁ ላይ የለም። ኢየሱስም አልሰበከውም፣ ሐዋርያትም አልሰበኩትም። ግን ሲጣራ እውነቱ ከህንድ ሀገር ነው ያለው። ስለዚህ እንዴት ነው ከህንድ ሀገር የመጣ አምላክ የምታመልከው ያልኩህ እኮ ነው ያለሁት። ህንድ ጣዖት አምላክ ካልካቸው መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ተጠቅሷል። የለም ብለኸኛል። አትመለስ ወገኔ። ቅድም ስላሴ መጽሐፍ ቅዱስ ላይ የለም ብለኸኛል። ሐሳቡ ስልክ ቃል በቃል የለም ብለኸኛል። በቃ ጨርሰናል። ቃል በቃል ከሌለ ዘጋን። ህንድ ሀገር ነው ያለው። እሺ ምን ይል ቀለል አድርግልህና ስላሴ የሚኖር አስተሳሰብ ከኢየሱስ በፊት የሰበከ አለ ወይም ከሐዋርያት በፊት አስቀድሞ የነበሩ ሰዎች ሰብከውታል? እነ ነቢያት ምናምን? አዎ እንዴ እንደሚወለድ ወንድ ልጅ እንደሚሰጠን በኢሳይያስ ወንድ ልጅ ደግሞ አልጠየቅኩም። ወንድ ሴት ከፈለገ ሴት ልጅ ይባል ችግር የለም። ስላሴ ነው ያልኩህ። ስላሴ የሚለውን አስተሳሰብ ነቢያት ሰብከውታል እኮ። እሱን እኮ ነው የምልህ እኮ ኢሳይያስ ተናግሮታል እኮ አልኩህ እኮ። እስቲ የት ቦታ ላይ ስጠኝ የተናገረበትን። ስላሴ ነው ያልኩህ። ስላሴ እኮ ከዛ በኋላ ኢየሱስ ከመጣ በኋላ ስላሴ መሆኑን እንድንረዳ ችለናል። ግን ነብዩ ኢሳይያስ አያውቅም ስላሴ እንደሆነ። ለምን ወንድ ልጅ እንደሚወለድ ኃያል መካር አምላክም እንደሚወለድ ይወለድ፣ ችግር የለም ይወለድ፣ በቃ ችግር የተወለደ ማሻአላህ ወንድ ልጅ ተወለደ፣ ቆንጆ ነው፣ በቃ ተስማምተናል። አሁን ጥያቄያችን ስለ ስላሴ ነው። ስላሴ አያና ስላሴ ማለት ወንድ ልጅ ማለት ሳይሆን ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። ይሄን አስተምሩ ነብዩ ኢሳይያስ። ከዛ በኋላ አንዴ ነብዩ ኢሳይያስ ይሄን ያውቃል? ነብዩ ኢሳይያስ አብ ወልድ መንፈስ ቅዱስ ያውቃል? ማስረጃ እንዴ ተናገረ እኮ። የሰላም አለቃ ይባላል፣ አምላክ መካር ምናምን ይባላል ተብሎ ወንድ ልጅ ይሰጣል ተባለ። ኢየሱስ ደግሞ ራሱ በአቃል በጣም እንደሚናገረው ነገር አለ። እኔና ባንድነት ቆይ አንዴ ረጋበል። ስላሴ ማለት ወንድ ልጅ ማለት ነው? ዋይ ወንድ ልጅን እንግዲህ ወልድ ሲመጣ የወንድ ልጅን የጾታ እንትን በወንድ ልጅ እንትን ይመጣው። እሺ ስለዚህ አሁን ወንድ ልጁ ከስላሴ አንድ አካል ነው አይደለ? እንጂ ስላሴ ማለት አይደለም ነው። በወንድ ልጅ በጾታው ሁኔታ ሴት ሆኖ አልመጣማ። ወልድ ሲመጣ በወንድ ልጅ ወንዱ አምላክ። እሺ በቃ ወንዱ ሆኖ የመጣው አምላክ እሱ ራሱ ስላሴ አይደለም፣ የስላሴ አካል ነው እንጂ አይደለም ነው። የራሱ የሆነ ህይወት አለው ወገኔ። ምን እኔ ስለ ህይወት እኮ አላወራህም። ምን አሁን ያልክ ያለ እኮ አንድ ሲደማ አንድ ስለ 7 ሲደማ 8ማ 10 ነው ያልከኝ እኮ ነው ያለው። ምን ነው አንድ ሲደመር አንድ ራሱ ሁለት ያል ነው እንዴ? ተው እንጂ ቁጥር ሂሳብ ላይ እና እናንተ እንደምትሉት አንድ የምትሉት አንድ ሲደማ አንድ የምትሉት ቆይ ምን ይልኝ አሁን አዳም ምን ይልኝ ቆይ አዳም ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት አይደለ? አብ ወልድ መንፈስ ቅዱስ ነው። ይሄን አስተምሮ ነቢያት ያውቁታል? ነቢያት ያውቁታል ወይ? ኦኬ ነቢያት ያውቁታል የሚለው አዎ ነገርኩህ እኮ። ኢሳይያስ እኮ አልኩህ እኮ። የት ቦታ ላይ ኢሳይያስ የት ቦታ ላይ አብ ወልድ መንፈስ ቅዱስ ነው ያወቃቸው? ወንድ ልጅ ይወለድላቸዋል መካር ኃያል አምላክ ይባላል። እሺ መንፈስ ቅዱስ የት ነው? ችግር የለውም በቃ ተስማማሁኝ። መንፈስ ቅዱስና አቤት ናቸው፣ ሁለት ይቀሩሃል። አሁን አንዱ ነው ያመጣው። መንፈስ ቅዱስ ስንት ጥያቄ የምትጠይቀኝ? አልመለስከውማ። አሁን የመለስከው ከሶስቱ አካል አንደኛው አካል መልሰዋል። አሁን ያልክ ያለው ኢሳይያስ ከሶስቱ አምላኮች ወንዱን አምላክ ያውቀዋል አልከኝ። መንፈስና አብ ይቀራሉ። የት ናቸው መንፈስና አባት?
መንፈስና አባት ይቀራሉ ማለት እኔ አልገባኝም። ጥያቄን ግልጽ አድርገው አላውቅም ማለት ምናልባት ወይ እኔ ነጥብ ለማስጣል እያሰብክ ከሆነ እንደዛ ተሳስታል። ለማንኛውም እኔ ጥያቄ ልጠይቅ። ቆይ አይ ልንገርህ፣ ወላሂ በደንብ ነው የገባህ፣ ግን በቃ ማመን ስላልፈለከው ችግር የለውም። ስላሴ ማለት ልመለስልህ ወደኋላ። ስላሴ ማለት አንድ አምላክ በሶስት ራሱን ገለጠ ብለን እኛ እናምናለን አልኩህ እኮ። ሶስት አካል ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። እነዚህን አካል ኢሳይያስ ያውቃቸዋል? አብ፣ ወልድ፣ መንፈስ ቅዱስን ማባቃቸውስ እኛ ተረድተነዋል። ኢየሱስ በቃ ያውቃቸው ሚኒሊክ ማሻአላ ያውቃቸው። በቃ ቆም እዚህ ጋር በሻሸቃ እናድርገው ይምራን ቤት አያውቁም አልከኛ። በቃ ተመለስክልኝ እኮ ጃግባሽ መሀል። እሺ ሚኒሊክ አለክ እናቅለለው ብዬ ቶሎ እንድንጨርስ ነው። እሺ የገባሁት አረ እኔ ልጠይቅ፣ ኢምራን ጠየቀኝ። ከዛ በኋላ አንተ ደግሞ ልቀጥል። ኖ ላግባባችሁ ነው። እንደዚያውን ከምትጨርሱ ላግባባችሁ ነው። ስላሴ ምን ማለት ነው ያልከው? ስላሴ ምንድነው ነው ያልከው? ስላሴ ምንድነው ነው ያልከው? አብ፣ ወልድ፣ መንፈስ ቅዱስ እኮ። አብ፣ ወልድ፣ መንፈስ ቅዱስ ምን አንድ አምላክ ብለን እናምናለን። አንድ አምላክ ምን ማለት ምን አምላክ ነው? ስለ ስላሴ ንገረኝ እስቲ። ምንድነው ስላሴ? ስላሴ ማለት አንድ አምላክ ራሱን በሶስት አካል ገለጠ ብለን እናምናለን። ኦኬ እሺ። አንዱ አምላክ በአብ ተገልጧል? ከአብ የሰረጸ ነው ወልድ። ኖ እኔ ጠየቅኩ። አንዱ አምላክ በሶስት አካል ተገለጠ አልከኝ። አንዱ አምላክ በአብ ተገልጧል ወይ? አብንም ጨምሮ ነው ሶስት አካል ብለን የምናስበው ማለት ነው። ገብቶሃል? ነው እኔ ያልኩህ ስላሴ ስትልክ ምንድነው አልከ? ምንድነው ስልክ አንዱ አምላክ በሶስት አካል ተገለጠ አልከኝ አይደለ? አንዱ አምላክ በአብ ተገልጧል? አንዱ አምላክ በአብ ተገልጧል ማለት ምን ማለት ነው? ጥያቄ እኮ ግልጽ አይደለም። እኔ አንዱ አምላክ በሶስት አካል ተገለጠ አልከኝ አይደለ? ከሶስቱ አካል አብ አንዱ አካል ነው። የአንዱ አምላክ አብ ነው ብለን የምናስበው አብ ራሱን አብ ነው በሶስት አካል የተገለጠው። አብ ነው በሶስት አካል የተገለጠው። አንድ አምላክ አለን በሶስት አካል ተገለጠ። ወልድ ከአብ የሰረጸ ነው። ኖ እኔ ያልኩክ ማለት ነው አንዱ አምላክ ማን ነው ማለት በሶስቱ አካል ተገልጧል አልከኝ። ሶስቱ አካል ማን ናቸው? ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ። በቃ አንዱ አምላክ በአብ ተገልጧል። አንድ አምላክ ብናስበው እኛ ሶስቱን አንድ አምላክ ሶስት አካሉን አንድ አምላክ ብለን እናስባለን እኛ እኮ። ገባኝ። አንዱ አምላክ በአብ ተገልጧል አይደለም እኮ ቃላት ጨዋታ ሳይሆን መረዳት ከፈለክ ሶስት ወልድን፣ መንፈስ ቅዱስን፣ አብን አንድ አምላክ ብለን እናምናለን። አሁን ይሄ ግልጽ ሆነ ማለት አብ ወልድ ነው እንትን አንዱ አምላክ ነው። ጥያቄውን ልመልስ ነው። የቃላት ጨዋታ አይደለም። አንዱ አምላክ በሶስት አካል ተገለጠ አልከኝ አይደለም? በቃ ጨርስ ነው። አንዱ አምላክ በወልድ ተገልጧል። አንዱ አምላክ በወልድ ተገልጧል። ጥያቄ ራሱ ምንድነው? ለራስ ራሱ ይገባሃል? ጥያቄ የምጠይቀው ጥያቄ አንዱ አምላክ በሶስት አካል ተገለጠ አልከኝ። እስኪ አንተ መልሰኝ ጥያቄ። እኔ ሻዳ ይዝላለሁ። ይሄ አሁን የምጠይቀው ጥያቄ ራሱ ለራስ ሳይገባህ እኮ ነው ሰውን የምታወዛግበው እኮ። ቶሎሳ ምንድነው ያልገባኝ? የምጠይቀው ጥያቄ ራሱ ራስህ አልገባህም እንዴ? ስማ አሁን ምን አልከኝ መሰለህ? አንዱ አምላክ በሶስት አካል በወልድ ተገልጧል ስትለኝ ሶስት አካል አለ። ሶስቱ አካልን አንድ አምላክ ብለን እናምናለን አልኩ። በቃ ይሄ እኮ ግልጽ ሆነ። አንዱ አካል በሶስቱ አካል አልተገለጠም። አንዱ አምላክ በሶስቱ አካል አልተገለጠም። አንዱ አምላክ በሶስት አካል ተገልጧል አልኩ። ያ አንዱ አምላክ ማን ነው አልኩኝ። ሶስቱ አካል ማን ናቸው ነው አላልኩም። ሶስቱ አካል ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። በቃ አንዱ አምላክ በአብ ተገልጧል። አንዱ አምላክ በአብ ተገልጧል ወይ? አብን፣ ወልድን፣ መንፈስ ቅዱስን በሶስት አካል አድርገን እናስባለን። አንድ አምላክ ደግሞ በቃ ጥያቄ እንጠይቅ። ችግር የለውም። ምንድነው ጥያቄ? እሺ ግን እባክህን ሚኒሊክ የህንድ ሀገር መጣ የተባለው እኮ አልመለስከውም። ሚኒሊክ እየሰማኝ አይደለም እንዴ? የምታመልካቸው ስላሴዎች ወላሂ ጠልፎ አይደለም።
ምኒልክ ሀቢብ ከፈለግከው ነገር ጋር አነጻጽሮ ይምሩ። ኧረ እባክህ ልጠይቅ፣ አንድ ጥያቄ ልጠይቅ። ጃም ጠየቀኝ፣ አንተም ኧረ እባክህ ይጠይቅ። በቃ ሌሎች ልጆች ስላሉ ሌሎችን እንጠይቃለን። ይጠይቅ ካላችሁ እሺ። ግን በቃ ምኒልክ እኔ ምር ደብሮኛል። ቀጥል በቃ እሺ። ምንድነው መሰለህ ጥያቄ ሱረቱል ተውባ 9:29 ላይ ነው እሰማለሁ። እነዛ መጽሐፉን የተሰጡትን ዝቅ ያሉ ሆነው ግብር ወይም ደግሞ ጂዚያን በእጆቻቸው እስኪሰጡ ድረስ ተዋጓቸው ይላልና እዚህ ላይ ነው ጥያቄ። አልሰማም? ይሰማል። እዚህ ጋር ምንድን ነው? እኔ አሁን ይሄን ጥቅስ የተረዳሁት ይሄንን 9:29ን መጀመሪያው ምንድነው ጂዚያ መክፈል እንዳይኖርብህ ከፈለክ እስልምና መቀበል ነው አይደል? ሁለተኛው ደግሞ ሙስሊም ስትሆን ዘካ ትከፍላለህ ማለት ነው። ዘካ መክፈል ግዴታ አይደለም። አንድ ግዴታ ነው። ግዴታ ነው። ዘካ ሲያወጡ ይምሩ። እኔ እኮ አካባቢ ላይም እኮ ሙስሊሞች አሉ። ምንድነው የምትለው? ዘካም እኮ ሲሰጡ እኮ ፈልገው ነው አይደል? ከአላህ ጋር እንትን የሚላቸውን ነገር እንትን ብለው ነው እንጂ ግዴታ አይደለም። ዘካ ያላወጣ ተብሎ ሐሰድ ይደረጋል። ኧረ ይደረጋል። አዎ በቃ ልመልስልህ ትቀጥላለህ። እሺ አንድ ካፊር የሙስሊም ሀገር የሚኖር ከሆነ ምን ይከፍላል? ይሄ ምንድነው? ጂዚያ ይከፍላል፣ ግብር ይከፍላል ማለት ነው። ካፊር ስለሆነ ያወራህ እኮ ነው። እንዴ ጨርስ ተባለከሽ። ለመንግስት በይተልማል ለኢትዮጵያ ለአገሪቱ መንግስት ምን ይከፍላል? ግብር ይከፍላል። ምን ከሆነ ካፊር ከሆነ ተስማማ። ግብር ሲከፍል ሰላም ያገኛል፣ ይጠበቃል። ጥላት እንኳን ሊገለው ይመጣ በቃ ያገሩ ሰው ያገሩ ነዋሪውን እንጠብቀዋለን ማለት ነው። እንዲሁም አንድ ሙስሊም ደግሞ ከሆነ ምን ይከፍላል? ዘካ ይከፍላል ማለት ዘካ ግዴታ ይሆንበታል ማለት ነው። ዘካ በሁሉም ሙስሊም ላይ ግዴታ ነው። እንደውም አቡበከር ረዲየላሁ ዐንሁ ምን አለ? እንደው የዘካን ማቅረቢያ ገመዱን እንኳን ቢተው እዋጋቸዋለሁ አለ ረዲየላሁ ዐንሁ። አያ ዘካ አንድ ሰው አልከፍልም ካለ ትልቅ ነገር ነው፣ ትልቅ ኃጢአት እየሰራ ነው። ከእስልምና መሰረት የሆኑትን እየካደ ነው ያለው። እስልምና 5 መሰረት አለው። ከነሱ መካከል አንደኛው ዘካ ነው። ዘካ በአመት አንድ ጊዜ ሙስሊም ላይ ግዴታ ነው። ስለዚህ የማይከፍል ከሆነ እሱንም እንዋጋዋለን። የእስልምና ህግ ነው። በመንግስት ጠይቀ። ምሳሌ ኢትዮጵያ ላይ አንድ ሰው የኢትዮጵያ ሀገር ላይ ግብር ካልከፈለ የኢትዮጵያ መንግስት ያስረዋል፣ 6 ወር ያስረዋል። አያ ስለዚህ በዚህ አንፃር ነው። ቀጥል። እና ደግሞ አሁን ለምሳሌ በጀዚያ የማይከፍል ከሆነ ደግሞ ግዴታ ያሰው መዋጋት አለበት ማለት ነው። ማለት ራሱን እንትን ለማለትና ይሄ በእስልምና ማስገደድ አይደለም ወይ ነው። ከዚሁ ጋር ደግሞ ተያይዞ ደግሞ ሰሂህ ቡኻሪ 69:22 ላይ ነብዩ መሐመድ የተናገሩት ነገር ነው። ያው እንግዲህ ሃይማኖቱን የቀየረ ሰው ግደሉት ብለው አዘዋልና ቁርአን ላይ ካለው ጋር ማስገደድ የለም ከሚለው ጥቅስ ጋር እንዴት ነው አይጋጭም ወይ ለማለት ያክል ነው። ይሄ ነው ጥያቄ። ሁለት ጥያቄ። የመጀመሪያው ጥያቄ አንድ ጥያቄ ነው። ይሄ አንድ እንትን ነው ተመሳሳይ ስለሆነ እሺ ግሬላ መልሱ አዳምጥሽ አታስብ። የመጀመሪያው ጥያቄ ግብር መክፈል ግዴታ ነውና ነፃነት አይጋጭም እንዲያልከው ነው። ማወቅ ያለበት ነገር እስልምና ሀገር ነው። ሀገር ላይ አንድ ሰው ኢትዮጵያ ምድር ላይ እየኖረ ለኢትዮጵያ መንግስት ግብር አልከፍልም ካለ ያስረዋል፣ ይታሰራል። እንዲሁም በሙስሊም ሀገር እየኖረ ግብር የማይከፍል ከሆነ አዎ እንዋጋዋለን። ግዴታ ግብር መክፈል አለበት። ለምን? ጥቅሙ ለራሱ ስለሆነ አገሪቱ እንድታድግ ስለሆነ። ጥቅሙ ለማን? ለራሱ ነው። ግብር ሲከፍል ወይም ደግሞ ካፊሩ ሙስሊም ያገኘው ግብር ሲከፍል የሚያገኝ ጥበቃ ያገኛል። ጠላት እንኳን ሊገለው ቢመጣ ሙስሊሞች ወጥተን እሱ እንከላከለዋለን። ግዴታ ነው እሱ ላይ ማለት ነው። ኦኬ። ስለዚህ ግዴታዎች አሉ በእስልምና። እሱ ነው ለምን? እስልምና ራሱ ሀገር ነው። ጨረስን። ቀጥሎ ላኢክራሀ ፊዲን በሃይማኖት ማስገደድ የለም ይላል ቁርአን። ነብዩ ደግሞ ሐዲስ ላይ ከእስልምና የወጣ ካለ ግደሉ ብሏል አልከው። ሁለቱም አይጋጭም። እንዴት መሰለህ የማይጋጨው? ላኢክራሀ ፊዲን ብሎ አምላካችን የተናገረው አንድ ሰው ወደ እስልምና እንዲገባ አናስገድደውም ነው። ኦኬ። አንተን ይህ ምሳሌ ምኒልክ ሙስሊም ሁን ብዬ አላስገድደህም። ነገር ግን ሙስሊም ከሆንክ በኋላ አንተ ላይ የእስልምና ህጋት ይተገበሩብሃል። አያ ሙስሊም ከሆንክ በኋላ ህጉ ይለያል። ስለዚህ አይጋጭም። ሙስሊም ከሆንክ በኋላ ሙስሊም ሀገር እየኖርክ አንተ ከእስልምና ወጥተህ ክህደትህን ግልጽ አድርገህ ለሙስሊሞች እንቅፋት የምትሆን ከሆነ አዎ ትገደላለህ። እደግመዋለሁኝ ቢከብድህ የሚያዘው የሙስሊም ሀገር እየኖርክ የእስልምና ሀገር እየኖርክ እስልምና እንቅፋት እየሆን ከሆነ
ከእስልምና ወጥተህ ክህደትህን ግልጽ አድርገህ ለሰዎች እያወጅክና እስልምና ፊትና እየፈጠርክ ከሆነ ትገደላለህ። ለዛ ነቢያችን ቀጥሎ ማለት አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ከእስልምና ወጥቶ ጀማዓን የሚበትን ከሆነ አዎ ይገደላል ብለዋል። ስለዚህ ምን ይደረጋል? ይያዛል። ያ ሰውዬ ከተያዘ በኋላ ዳኛው ይጠይቋል። ተራሱ አለኝ ተራሱ ሰው የሚገለው ዳኛው ነው። ዳኛ አለ በእስልምና ዳኛው ይዘውና ይጠይቋል። ከጠየቀው በኋላ 3 ቀን ይሰጠዋል። ከ3 ቀን ውስጥ ከዚህ ተግባሩ ካልተመለሰ ይደረጋል? ዳኛው ራሱ ይፈርድበታል። ለምን? የሙስሊም አገር ኦልሬዲ ፊትና እየፈጠረ ፈተና እየፈጠረ ስለሆነ ማለት ነው። ይሄ ነው። ነገር ግን ከእስልምና ወጥቶ በሰላም የሚኖር ከሆነ የሚነካው የለም። ለዛ ነው ሊቃውንቶች ምን አሉ? ፈኢዛ ለም ይذ ፈለይሰ ሊሱልጣቲ ዐለይሂ ሰቢላ ክህደቱን ግልጽ ካደረገ የሚነካው የለም ብለዋል። እሺ እኔ ወደ ማለት ነው አሁን ለምሳሌ ለመግባት ነፃነት ካለ ለመውጣት ለምንድን ነው ሞት የሚጠብቅህ ነው? ገብቶሃል? ይሄ ካልገባ ትሞታለህ የሚለው ነገር ለምሳሌ 3 ቀን ይሰጣል። ከዛ ካልተረዳ ይሄ እገድልሃለሁ ምናምን ማስገደድ አይደለም ወይ? ገብቶሃል አይደለ? ከወጣ ትሞታለህ የሚለው ነገር እኮ ማስገደድ ነው ሊሆን የሚችለው። አንድ ሰው እዚህ ጋር አሁን 69:22 ላይ እንቅፋት ትሆናለህ የሚል ነገር የለም ማለት ከፍተህ ማየት ትችላለህ። ሳሂህ አልቡኻሪ ላይ 69:22 ላይ እንቅፋት ትሆናለህ ሳይሆን ሃይማኖትን የቀየረ ሰው ቀጥታ ነው ይገደል የሚለው አይደለ? እና ይሄን ነገር እንዴት ይታያል ነው እኔ ማለት ከማስረጃው ጋር አያይዘህ ብትመልስልኝ ሞር ይቻላል። ችግር የለውም። ሐዲሱ በብዙ መንገድ ተዘግቧል። ከፈለክ ያዘው ሱነኑ ነሳኢ 4048 ሐዲስ በሐዲስ ነው የሚበራው። እሺ ሐዲስ በሐዲስ ነው የሚበራው። ያዘው ሱነኑ ነሳኢ 4028 ነብዩ ምን አለ? ሐዲስ በሐዲስ ይብራራል ግን ይምሩ እንደዛ የሚባለው ይሄን እንኳን አታውቅም። አዎ ሐዲስ በሐዲስ ነው የሚባለው። አንድ ሐዲስ በብዙ መንገድ ነው የሚዘገበው። ይሄን ቆይባለስም አስተምራለሁ። ችግር አሁን የሚወጣ ጋዳም ነብያችን ተመልከቱ እዛ ምን እንዳሉ አታሪኩ ሊዲኒሂ ከእስልምና የሚወጣ አልሙፋሪቁ ሊልጀማዓ ተመከተ ኤን ዲዘርትድ ኦፍ ሂዝ ዲን ኢስላም አባንደኒንግ ዘ ኮሚኒቲ ከጀማዓ ርቆ ጀማዓን የሚበትናሉ የሚደረጋ ይገደላል። ይሄን ካስክልኝ አንድ የሚወጣ አድርገው ፕሊስ ሳውራ ያስተጋባን ያለው ድምጽ ያስተጋባል። እሺ ይሄን ካየ ወደ እስልምና ሲገባ ነፃ ፍቃድ ተቀብሎ ግን ሲወጣ ለምን ነፃ ፍቃድ የለውም ላልከው አንድ ሰው እኮ ሙስሊም ሲሆን ኦልሬዲ የእስልምና ህግ የተቀበለ ነው ያለው። ምሳሌ ዝሙት መስራት በእስልምና ያስገርፋል። አግብቶ የሆነ ከሆነ ይገርፋል አይደለ? እስልምና ላይ መጥቶ ዝሙት ሲሰራ ሊገረፍ ሲል እኔ እኮ አልገረፍም በቃ የሚሰማው የለም። ለምን? ኦልሬዲ ያ ሰውዬ ወደ ሙስሊም ሀገር ሲመጣ የሙስሊሙ ሀገር ህግ እሱ ላይ ተገበራል፣ ወደደም ጠላም። ምሳሌ አንድ አሜሪካዊ ግለሰብ ወደ ኢትዮጵያ ሲመጣ የኢትዮጵያ ህግ እሱ ጋር የተገባለ እንዴ? ምሳሌ በውጭ ሀገር ብልግና ይፈቀዳል አይደለ? አሜሪካ ብልግና አለ፣ ኢትዮጵያ ላይ አይፈቀድም። ራቁት መሄድ ምሳሌ ኢትዮጵያ ላይ አይፈቀድም። አንድ አሜሪካዊ ኢትዮጵያ ሲመጣ ኦልሬዲ የኢትዮጵያን ህግ እየተቀበለ ነው ያለው። ኢትዮጵያን አገሪቱን አምነው እየገባ ነው ያለው፣ ህጓን ተቀብሎ የኢትዮጵያ ሀገር ገብቶ ራቁት ሄዳለሁ ቢል መንግስት ይተዋል እንዴ? ከዛ ሊያስረው ሲል እኔም አልታሰርም አገሬ አሜሪካ ይፈቀዳል የሚሰማው የለም። ለምን? ኦልሬዲ ወደ ኢትዮጵያ ገብቷል። እንዲሁም አንድ ግለሰብ ወደ እስልምና ሲመጣ ግዴታ የእስልምና ህግ እሱ ላይ ተገበራል። ከሰደቀ እጅ ይቆረጣል፣ ብልግና ከሰራ ይገረፋል። ይሄ ህግ ነው በቃ ዳኛው ይቀጥዋል። ይሄን አዝልኝ። ታዲያ የሚገደለው ምን አይነት ሰው ነው? የሚገደለው ምን አይነት ሰው ከተባለ ከእስልምና ወጥቶ ክህደቱን ግልጽ ካደረገ ነው። ይሄ በተዘዋዋሪ ሰዎችን ከእስልምና ውጡ እያለ ኦልሬዲ የሙስሊም ሀገር ነው፣ ሸሪዓ ያለበት ሀገር ነው። ሸሪዓ ያለበት ሀገር ላይ ከእስልምና ወጥቶ ሰዎችን በግልጽ መናገርና ማወጅ ወደ ክህደት መጣት ራሱ ጀማዓን እንደመበተን የሚቆጠረው። ስለዚህ ዳኛው ይዞ ይጠይቀዋል። ከዛም በኋላ ራሱ ይፈርድበታል። ሰዎች አናርደውም። ሰው የሚያስበው ሰይፍ ይዘን አንገቱ የሚቆጥ እንደዛ አይፈቀድም በእስልምና። ዳኛው ራሱ ነው ይሄን የሚተገበረው። ነገር ግን እዚህ ጋር ዋናው ፖይንት ክህደቱን ግልጽ ካደረገሰ የሚነካው የለም። ተመከቱ። ለዛው ሊቃውንቶች ተመከቱ። እዚህ ጋር ሊቃውንቶች ምን እንዳሉ ፈኢዛ ለም ይዙር ሪደተሁ ክህደቱን ግልጽ ካደረገ ፈለይሰ ሊሱልጣቲ ዐለይሂ ሰቢላ ዳኛው ሊነካው አይችልም ማለት ጨረስን። ይሄ አክቹአሊ አሁን በዓለማችን ህግ ራሱ አለ። ምሳሌ በአሜሪካ ህግ መሰረት አንድ ሰው ከአሜሪካ ሀገር ወጥቶ ለካህዲያን የሚያግዝ ከሆነ ይገደላል። ያው ይሄን ሻል ሰፈር ዴዝ ብሎ አሜሪካዎች ያስቀምጣሉ። ሁለተኛ በመጽሐፍ ቅዱስ ራሱ እግዚአብሔር ምንድን ነው ያለው? አንድ ሰው ከእግዚአብሔር ከወጣ ግደለው ነው ያለው። ዘዳግም ምዕራፍ 17 ላይ እግዚአብሔር ምን አለ? አንድ ሰው ሄዶ ሌሎችን አማልክት ያመለከ እኔ ላዘዝኳቸው ለጨረቃና ለፀሐይ ለሰማይ ሰራዊት የሰገደ ሁሉ ቢገኝ አለ ይህንን ክፉ የሰሩትን ያን ወንድ ወይም ያችን ሴት ወደ በር ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ተወግራቸዋለህ ነው ያለው እግዚአብሔር። እኔን የካደ ካለ በድንጋይ ደብድበህ ግደለው ነው ያለው አምላክ። ስለዚህ እዚህ ጋር ምርጫ የለህም። እግዚአብሔር ከካድከው አንተ በድንጋይ አስደብድቦ ነው የሚገልህ። አናታናትን ያ ትገዳለህ ማለት ነው። እግዚአብሔር ነው እንደዛ ያለው። ሶ ባንተም አለ የሚለውን ለመግለጽ ነው። ያልተመለሰልህ ካለ አሁን ያመጣው ጥቅስ ማለት ነው ኢየሱስ ክርስቶስ አንድ ኃጢአተኛ ሴት ሊወግረው ሊገሏት ሲሉ
ከእናንተ መሀል ኃጢአት የሌለባት ሰው ወግሮ ይግደላት ብሎ ያንን ነገር ታሪኩን ቀይሮታልና ሌላው ከዚህ ጋር የተያያዘ ጥያቄ ላይ እየጨረስን እንሂድ። አንድ የሚያሳዝን ነገር ልንገርህ። ይሄ ጥቅስ ጭማሪ ነው፣ መጽሐፍ ቅዱስ ላይ የለም። ጭማሪ ነው የጥቅስ ኃጢአት የለባት ይውገር የሚለው ጭማሪ ነው። አጭበርብረዋት ሙት አድርጌሃለሁ። ያስተጋባል ድምጽ። ጭማሪ ነው፣ ቄሶች ነው የጨመሩት። ቄሶች ስለማታውቁ መጽሐፋቸውን ስለማታነቡ ጨመሩት እንጂ የለም። ምኒልክ የለም ማለት ኃጢአት የሌለባት በድንጋይ ይውገራት ያለው ኢየሱስ ጭማሪ ነው። የለም አየኸው። ጆን 7:18 የለም። ከ57 ምዕራፍ 8 ቁጥር 1 ጀምሮ ያለው እስከ 11 ድረስ የለም። ጭማሪ ነው። 10 ቁጥር ጭማሪ ነው። ለዛ ማለት ከሆነ የዮሐንስ ወንጌል ጀምሮ ስንት ነው? ምዕራፍ ቁጥር 52 ካለው በኋላ ዘሎ ምዕራፍ 8 ቁጥር 12 ነው የሚለው። 1 2 3 4 እስከ 11 ድረስ ያለው የለም። እና አምላክህ አሁን እዚህ ጋር ምኒልክ ችግሩን መሰለ ከክርስትና ከወጣ አንተም ባይዘው አንተ ብቻ ላይ የምትገደለው አንተም ድመትህም ሚስትህም ቤተሰቦችህም እግዚአብሔር በድንጋይ ደብድቦ ነው የሚያስገድላቸው ከክርስትና ከወጣ። ኢየሱስ ያስደበድብሃል። ለምን? የክርስትና አምላክ ኢየሱስ ስለሆነ ከወጣህ በድንጋይ ትደበደባለህ። ቤተሰብህም ይቃጠላሉ በእሳት፣ ቤትህም ሙሉ ሀገር በእሳት ይቃጠላል። እሺ እሰማለሁ። ይቅርታ ሌላ አንድ ጥያቄ ነበረኝ። ወደ ርዕሱ እንመለስ። በቃ ምኒልክ ወደ ርዕሱ ቶሎሳ አንድ ጥያቄ ልጠይቅ ነው። አይ ጥያቄ ነገ እንቀበላለን። የጥያቄ ቀን ነው፣ መተጠየቅ። ወደ ርዕሱ እንመለስ። ቁጭ ብሎ ሌሎችም ልጆች እየጠበቁ ነው። ችግር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሄ እኮ አሪፍ ርዕስ ነው። አዲስ ኪዳን ላይ ፍትሐ ነገሥት ከሃይማኖት የሚወጡ ሰዎችን ገደሏቸው ብሎ ዘዳግም 17 እና ዘዳግም 13 እንደሚጠቅስ ፍትሐ ነገሥት ላይ ማሳየት ይችላል። ይምራል ፍትሐ ነገሥቱ ራሱ ይገደሉ ነው የሚለው። ፍትሐ ነገሥቱ ላይ ማውጣት ይችላል። ይምራል ፍትሐ ነገሥት አንቀጽ 46 ላይ እንትን ነው የሚለው ራሱ ማለት ነው። ምንድነው የሚለው? የብሉይ ኪዳን ህግጋትና በአዲስ ኪዳን ያሉ ህግጋት በአጠቃላይ ከሃይማኖቱ የሚወጣ ሰው ይገደሉ ብሏል ብሎ ዘዳግም 17:5 እና ዘዳግም 13:7 እንደሚጠቅሰው አንቀጽ 46 ገጽ 401 ላይ እዩት። አንቀጽ 46 ማለት ነው። ዲስቅልያስ የሚባለውም ይኸው 24:26 ላይ አንድ ጊዜ ያውጣለት እስቲ ዲስቅልያስ ካለ ይምራን መጽሐፍ ዲስቅልያስ ምዕራፍ 24 ቁጥር 26 እኔ ክርስቲያን ነኝ የሚል ክፉ ስራ የሚሰራ የሚሴስና የሚረክስ ሰው ቢኖር የሞት ፍርድ ይፍረድበት ይላል። እንደዚህ ካለው ሰው ራቁ ይላል። ስለዚህ አይደለም ሃይማኖት መካድና ክፉ ስራ የሚሰራ ከታየ ይገደል ይላል። በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ ካለ እሱን ማውጣላቸው። ይቅርታ የኛውን በደንብ አድምጠን ብናልፈው ይሻላል። ወይ ከይከበዳ ተከተላለች ችግር የለውም። አይ አሁን ፍትሐ ነገሥት ላይ ያለው የተሳሳተ ነገር ነው የጠቀሳችሁ፣ ለዛ ነው። ሻውጣው እስቲ ፍትሐ ነገሥት አለ አጠገብ። አይ እናንተው ላይ ያወጣችሁ ላይ ከስር ላይ ያለው 27 ላይ ያለውን እዛው የከፈተው ልጅ ላይ ይታይ፣ ችግር የለውም። ኢምራን ጋር ነው ፍትሐ ነገሥት አይደለም የጠቀስነው፣ ዲስቅልያስ ነው የጠቀስነው። እሺ ፍትሐ ነገሥት አለ አሁን የወጣው መጽሐፍ ይታይ ነው ያልኩት እኮ። ፍትሐ ነገሥት አለ ወይ ስልኬ ላይ ነው ያለኛ። ኦኬ አውጣና ሳየን ምን የሚለውን አሁን ያወጣችሁት ነገሥት አንቀጽ 46 አንተና ፖዚሽን አለ አሁን ከወጣውኝ። ኦኬ ዘካስ ተዘጋጅና ለቀጥታ ይቀጥል። ቆይ አርለማ አዩዋሽ እንዴት ይኬዳል ኡስታዝ? ከስር ላይ እንደዚህ ይላል። ይቅርታ እንደዚህ ይላል፣ ነገር ግን አታርጉ ብሎ እኮ ከስር ላይ ዘግቶታል። ሁሉም ሰው ያየው ነው እውነታው። እኔ ምንድነው ያልሽሁት?
እንደዚህ ተብሏል። ነገር ግን በአዲስ ኪዳን ላይ ከሃይማኖት የወጡትን መግደል አይገባም ብሎ ነው የዘጋው። አሁን ያወጣችሁት ላይ አዲስ ኪዳን ላይ ነው ያልኩት እንደዛ ወይስ ፍትሐ ነገሥት ላይ ነው ያልኩት? እኔ ፍትሐ ነገሥት መሰለኝ አሁን ያወጣችሁት። ታዲያ ፍትሐ ነገሥት አይደለም አያታነብም። አሁን ያወጣው ኢምራን ምንድን ነው? ፍትሐ ነገሥት ነው ወይስ መጽሐፈ ሚስጥር ነው ያወጣው? አሁን መጨረሻ ላይ ያወጣው መጀመሪያ ላይ ያወጣው ነው እያወራ ያለው። መጀመሪያ ላይ ያወጣው ኢምራን የከፈተው ምንድን ነው? ብቻ ቁጥሩን ብቻ ነው ያየነው አይደለም። መጽሐፍ ለራሱ አናውቅም። ታዲያ ሳታውቅም እንዴ ዝም ብለህ የምታወራው? ከስር ያነበብኩትን የተናገርኩት እኔ ያየሁትን። ምን መጽሐፍ ነው የከፈተው? ምን መጽሐፍ ነው የከፈተው? ለህዝብ የተናገርከው ፍትሐ ነገሥት ብለህ ነው አይደለም? ዲስኪሊያ ነው ያልኩህ። የተከፈተው ዲስኪሊያ ነው። መጀመሪያ የተከፈተው ፍትሐ ነገሥት ነው። አታዳምጥም ማለት ነው። በእድሜት አድርገህ አዳምጣውን እኮ። እሺ ፍትሐ ነገሥት ይውጣና እውነቱ ይገለጥ። ኧረ ተው፣ ውሸት አይጠቅመንም። ዘዳግምና አለ ማውጣት ትችላለህ። ዘዳግም ነው መጀመሪያ የተከፈተው። ፍትሐ ነገሥት አለ እጅ ላይ ማውጣት ትችላለህ። በቃ ለውሸታችሁ ሲሆን ማስረጃችሁ እንዳይጋለጥ ነው። እሺ በቃ ቀጥሉ። እሺ ወረድና ተታብታብ አድርግ እንዳይነሳው። እሺ ቀጥሉ፣ ውሸታችሁን ቀጥሉ። በቃ ኦሜጋ ጆሮ እኮ እየሰራ አይደለም። እንደዚህ አይነት ሰው መጽሐፍ ውስጥ ላይ ግባ አንዴ እሱን ተውና ምዕራፍ 2 ቁጥር 28 ላይ እና እስከ 35 ታውጣላቸው። እሺ መጽሐፈ ሚስጥር ምዕራፍ 2 ቁጥር 28 ይታያቸዋል። እነሆ ሃይማኖትን በካዱ ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ይታያቸዋል ያጀማ። እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ ይልና ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ ፍጹም ለምትሆነው ሃይማኖት ሰይፍን መዘህ በኢየሱስ የማያምኑትን ካዲዎች ጨካኞች በብረት ሰይፍ ተዋጋ አለው ይላል። ተመልከቱ፣ በሰይፍ ነው ይቀላል ሃይማኖት የካደ ሰው። ቁጥር 35 ላይ ምን ይላል? ቁጥር 35 ላይ ውረድ እዛው ላይ ቁጥር 35 ላይ 235 ላይ በኢየሱስ ሃይማኖት ቤተክርስቲያን እንድናነሳና እንድናጸና ስልጣን አገኘን፣ ይህን የተተላለፈ ሰይፍ ይለፍበት ብለው አሚን ወአሚን ብለዋል። ሰይፍ ነው በቃ ከሃይማኖቱ የወጣ ሰው ሰይፍ ነው ራሱ የሚደርስበት። ኦኬ አይሁዳኖች እመኑ ብላ ንግስት እሌኒ ትእዛዝ ሰጠቻቸው። ትእዛዙን ሳትቀበል ስትቀር ምንድን ነው ያደረገችው? ድርሳነ መስቀል ዘወራ መያዣ አለ ይምራን። ኦኬ እዛ ላይ ምን ይላል? ድርሳነ መስቀል ዘወራ መያዣ ምዕራፍ 20 ቁጥር 29 ላይ እንደዛ ይላል። ምንድን ነው ያደረገችው? ዳግመኛም የክርስቲያን ወገኖች ሁሉ እንዲህ ስትል አዘዘቻቸው። ምን አለች? የአይሁዳን ወገኖችን በየቦታ ፈልጓቸው፣ ቤታቸውን አፍርሱ፣ በእሳት አቃጥሏቸው አለች ይላል። ከዛ ቁጥር 30 ላይ አይሁድም ቤታቸው በእሳት አቃጠለች፣ አመፀኞችና ከሃዲያን የሆኑት አይሁዶችን አስገደለቻቸው ይላል። ንግስት እሌኒ የቆስጠንጢኖስ እናት ማለት ነው። ምናልባት ጣልቃ እንደ ልግባና ኡስታዝ እንደ ማስረጃ ስታቀርቡ እንደ አካሄድ ከሃይማኖት አበው ከመጽሐፈ ቅዱስና መጽሐፈ ቅዱስ ሁለቱንም ብሉያትና ሐዲሳት ከዛ ውስጥ ሃይማኖት አበው ከዛ ውጭ ያሉ መጽሐፎች እንደየዘመኑና እንደየወቅቱ የተጻፉ ናቸው። ኦኬ ድርሳነ መስቀልን አትቀበልም? መቀበል አለመቀበል ሳይሆን እንደየማህበረሰቡ ሐሳብ የተጻፉ ናቸው። እነዛ ነው እያልኩ ያለው። ድርሳነ መስቀልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድርሳነ መስቀልን ትቀበላለች። መጽሐፎች እንደ ማስረጃ አንተ ትቀበላለህ ወይስ አትቀበልም? እቀበላለሁ። ታዲያ ከተቀበልክ እንዴት ታደርገዋለህ? አስገደለቻቸው የሚለው እኮ ኡስታዝ አንዴ ያዳምጡኛ። እነዛ ድርሳናት ምናምን የሚጻፉት የአካባቢውን ማህበረሰብ መሰረት ያደረጉ ምን ያሉ ናቸው። ነገር ግን እዛ ውስጥ አንድ ቃል ግድፈት አለበት ተብሎ በጊዜው የተጻፈውን በሙሉ አንቀበልም። ኦኬ ዋሽቷል ወይ? ድርሳነ መስቀል የሚለው መጽሐፍ ዋሽቷል ወይ? በወቅቱ ያ ማህበረሰብ ምን እያደረገ እንደነበረ ለዛ ማብራሪያ ያስፈልገዋል። አሁን ማስረጃ ዋሽቷል ወይ ነው ጥያቄው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ተዋሕዶ ቤተክርስቲያን ውስጥ ድርሳነ መስቀልን አትቀበልም እንዴ? መጽሐፉን መቀበልና ለመቀበልና ስለዚህ ተሳስቷል ወይ ያልክ ነው ወይ ነው ጥያቄው? ተሳስቷል ይሄ ቃል አዎ ተሳስቷል። ይሄ
ስለዚህ አትቀበልም ማለት ነው። ድርሳነ መስቀል የኦርቶዶክሶች እየሰማችሁ ነው። እኛ ጋር ሲመጡ ድርሳነ መስቀልን አላልኩም። 946 ሰው አለ። እኔ እንደዛ አላልኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስረጃ የምታቀርበው ሃይማኖተ አበው አዲስ ኪዳን ድርሳነ መስቀል ተሳስተዋል። ግምጃ ቤት ውስጥ የተቀመጠ መጽሐፍ ነው። ቄሰ ገበዝ የሚባሉ በየቤተክርስቲያኑ የሚቀመጥ መጽሐፍ ነው። ድርሳነ መስቀል ለመስቀለ ኢየሱስ ለበዓል የሚነበብ መጽሐፍ ነው። ግን መስቀለ ኢየሱስ መጽሐፍ መስቀለ ኢየሱስ ላይ ድርሳነ መስቀል የሚደገመው መጽሐፍ ተሳስቷል ብሏል ማለት ነው። እየሰማችሁት ነው እንግዲህ ያላችሁት። አንድ ነገር ልጠይቆ የሆነ አዲስ ልብስ ገዝተው እዛች ጋር ጥቁር ነገር ቢነካቦት ልብሱን በሙሉ ይጥሉታል። መሳሳቱን በምንድን ነው ያወቀው? ድርሳነ መስቀል መሳሳቱን በምን አወቅ? ያቺ የነካችቦት ቤት ሆደው ሊያጥቁት ይችላሉ። ወይም ተሳስቷል ነው የምትለው? ድርሳነ መስቀል ትርጓሜ ካለው ትነግረኛለህ። ግን ተሳስቷል ወይ ነው የምትለው? አሁን ልክ በዚህ ልክ ነው። አሁን አንድ አዲስ ልብስ ገዝተው ተሳስቷል ወይ ነው የምትለው? የኦርቶዶክሶች እየሰሙ ነው እንግዲህ እየሰሙ ነው። ወጣ ይምራን ወጣል እንዴ? ኢቭን ቅድም ማስረጃ እንደዛ እንትን ሲል ይሄ እንደዚህ ነው ማወዛገቡ እንደ ትምህርት አይቆጠርም። እውነት ለምን መልሱት? ኦኬ መጽሐፈ ሚስጥርንስ ይቀበሉታል? እሱም ያባገኝ ዘጋጭ እሱማ እንትን እኮ ነው። ምን መጽሐፈ ቅዱስ ውስጥ ያለቃለሁ ነው። መጽሐፈ ሚስጥር ነው ያልኩህ። መጽሐፈ ሚስጥር ብሉይ ኪዳን ላይ ነው ያለው። አዎ ይኸውልህ ኢምራን ተመልከት፣ መጽሐፈ ሚስጥር ብሉይ ኪዳን ላይ ነው ያለው። የባሰበት መጣ። ኧረ የአዲስ ኪዳን መጽሐፍ ነው ወገኔ። እንዴ አይ መጽሐፈ ሚስጥር ነው ካለው እኮ አልገባህም። እኔ የማውቀው መጽሐፈ ሚስጥር በቅዱስ አባ ጊዮርጊስ ዘጋስጫ ዳግማዊ አትናቴዎስ የተጻፈ መጽሐፍ ነው አይደል እንዴ? አይ ዝም ብሎ ለመንፈስ ቅዱስ ነው። እሺ በቃ እንትን በል ቀጥል ኢምራን። እንትኑን ያዘው ግን ሌላ ጊዜ እሰጣለሁ በፒዲኤፍ ስላለኝ አንቀጽ ፍትሐ ነገሥት ላይ ያለኝ አንቀጽ 46ን ሁላችሁም ያዙት እና አውጥተን እናሳያችኋለን። እዛ ጋር ሸሪዓው የነሱ ሸሪዓው አንድ ከሃይማኖት የወጣ ሰው ይገደልና ጥቅስ የሚጠቅሰው ከኦሪት ዘዳግም 17:5 እና ኦሪት ዘዳግም 13:9 ዘጸአት 22:20 ላይ ነው። ከያህዌ ውጪ ለሌላ አምላክ የሚሰዋ ፈጽሞ ይጥፋ የሚለው ማለት ነው። ሁለተኛ ዜና መዋዕል 15:13 አውጣና ኢምራን ወደ ቀጣዩ ወደ ሥላሴ እንግባ። ሁለተኛ ዜና መዋዕል 15:13 ያው ኡስታዝ የእስራኤልን አምላክ ያህዌን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። አልፈልግም ካለ አንድ ሰው አይችልም፣ ይገደላል። ጉባኤው ነው አጠቃላይ የማለው። ስለዚህ ከእስራኤል አምላክ ውጪ ሌላ አምላክ መሰዋት አይደለም። ከእስራኤል አምላክ ውጪ ሌላ አምላክ አልፈልግም አንድ ሰው ቢል ይገደላል ማለት ነው በዚህ ጥቅስ መሰረት። ይሄ እንድታዩት ነው። መቀጠል ትችላለህ ወደ ሥላሴ። እዚህ ጋር ግን ኡስታዝ ሙሉና አላነበብነውም ከይቅርታ ጋራ እግዚአብሔር ነው ይሄን የተናገረ። ሚት አድርጋ በል ወደ ቀጣዩ ሂድ ይምራል። አንተ መጽሐፈ ሚስጥር ብሉይ ኪዳን ላይ ነው ስትል ነው ይበቃል። ቁጭ ብለህ ተማር፣ ታብታብ አድርግ። እንደው ታች ሆነ ታብታብ አድርግ። ቦታ አይደለም አንተ ታች ሆነ ታብታብ አድርግ፣ ሼር አድርግ ለወገኖች ማለት ነው። አይ ቲንክ ቦታ አይደለም። ቀጥል ይምራል። እሺ ተዘኩምላ ርዕሳችን ሥላሴ ነው። ያው በግድያ ዙሪያ በደንብ ተወርቶበታል፣ ተምራችኋል ብዬ አስባለሁ ብዙ ነገሮችን። አሁን ወደ ሥላሴው እንመለስና እየተባለ ያለው ምንድን ነው? የእናንተ አምላክ ሥላሴዎች የመጡት ከህንድ ሀገር ነው እየተባለ ነው ያለው። ሰምታችኋል? ካልሰማችሁ ልገመላችሁ። አምላኮቻችሁ ከህንድ ሀገር ነው የመጡት ሥላሴዎች እየተባለ ነው። ውሸት ነው የሚል ካለ ይግባና የሞገተ ማስረጃዎች አሉ። እናንተ እጃ ካለ ስዕሉን ክፈትልን። የህንዶች ስዕል ይከፈትና እንመልከተው። የክርስቲያኖች ሥላሴ ከመመስረቱ በፊት የህንዶች አገር ሥላሴ ነው ጭነው ህንዶች ነበሩ የጀመሩት። ክርስቲያኖች ከነሱ ነው ያመጡት። መጽሐፍ ቅዱስ የማያውቀውም ነቢያትም የማያውቁትም ትልቁ ላይ ያጉጃል። አያችኋ? እነዚህ አምላኮች የክርስቲያኖች አምላክ ከዚህ ነው የተኮረጀው። ይሄኛው እዚህ ጋር የምታዩት በወጣት ነው፣ የኢትዮጵያው ደግሞ በሽማግሌ ማለት ነው። ይሄ ነው መጽሐፍ ቅዱስ ላይ የለም ብለዋል።
ስለዚህ ከዚህ ያመጡ ውሸት ነው የሚል ካለ አሁንም ገብቶ ሊሞግት ይችላል። እጃ ሀሳብ ካለ ቀጥል ኢንሻአላህ። እሺ ያው የህንድ እንትን ስላሴዎች ያው ህንዶች የሚያምኑት አንድ መለኮታዊ ዲቫይን ላይክ ኔቸር ያላቸው ላይክ ዲቫይን ኔቸር ያላቸው ሶስት አምላኮች አሉ ብሎ ነው የሚያምኑትና ከዚህ አንፃር ክርስቲያኖች እነሱ ጣዖት ነው የሚያመልኩት ይላሉ። እኛም ደግሞ ፖይንታችን ምንድነው ሌሎች ሐሳቦች እንዳሉ ሁሉ እኛ ደግሞ ስላሴ አምላክ ሲሆን አማልክት ነው፣ አንድ አምላክ አይደለም፣ ሶስት አምላኮች ናቸው እንደ ሂንዱ ብለን ነው እንትን የምንለው ሐሳብ ያስቀመጥነው። ስለዚህ እዚህ ሐሳብ ላይ ማውራት የሚፈልግ ሰው ካለ ገብቶ እንግዲህ ማስተማርም መሟገትም። እሺ ሴና መጣሽ እንቺ ልጅ ሴና እንዴት ነሽ? ጃ እንዴት ነህ? ሰላም ነው? እንዴት ነህ? ደግሞ ልትሰልሚ ነው ዳርዳር እያልሽ እንደምን እንደሚሻልሽ በህግ አምላክ እረፍ። አይ የዛኔ እኮ እንዲህ ስልሽ ከዚህ በላይ አድርጎሽ ነበር። አሁን ቀለል ብሎሻል፣ ተለማምደሽዋል መሰለኝ። እሺ አይ ጃ እኔ እንኳን ጥያቄ አለኝ። ኦኬ ስላሴ ላይ ነው ስላሴ ላይ ነው ወይስ? እሺ ምንድነው ስላሴና የሂንዶቹ አማልክት ያው አንድ አይነት ነው ስላላችሁ ቃሌ የሰራው ቪዲዮ አለ። ቃሌ ወንድማችን እና እኔ ያለሳቢ ነው የመጣሽው? ኖ ጌታ ጥያቄ አለኝ ጌታ እና ማለት ነው እሺ ወርሽ እሺ ኢምራን አለክ? ኢምራን አለው አኺ። እሺ ቀጥልሽ። አለው ቀጥል። ፖሲብል ገብቷል። አማሪክ ለበረካቱ ይቅርታ ጃ ቤት ነው አውቃለሁ። አይ ነው በቤት ማዘዝ የሚችል ሰው የለም፣ ግን ትምህርት ብናገኝ ጥሩ ነው ይመስለኛል። ገብቷል ማለት ዝም ብሎ ሃይማኖት ቀልድ አይደለም፣ ራሱ ጊዜያችንም ቀልድ አይደለም፣ ጉልበታችንም ቀልድ አይደለም። ዝም ብሎ አንድ ሰው ወፈፍ የሚያደርገው ሰው ወፈፍ ባለ ቁጥር አብረን ጅዋጅው የምንጫወትበት ጊዜ የለንም፣ ጉልበትም የለንም እና በተቻለ አቅም ባታስገባት፣ እንደዚህ አይነት ሰው ባታስገባ። በሰልም ለራሷ ነው፣ ባሰልም ለራሷ ነው፣ ግን ሚዲያውን እየሰጠን እኛን እንዳይፈመስናት ፕሊስ። ማለት እግዚአብሔር ይቅርታ ቤት ነው አውቃለሁ። አይ ችግር የለውም ኡስታዝ። ጥሩ ነገር ስለተመኘህላት ሊሆን ይችላል፣ ግን እኔ እንደዚህ አይነት በዚህ ደረጃ የወረደ ሰው አይቻልም በህይወቴ ዘመኔ ማለት ነው። እና በራሱ የሚጫወት በጊዜው የሚጫወት በህይወቱ የሚጫወት በሳት የሚጫወት ሰው እንደዚህ አይነት ሰው አይቻልም። እና በተቻለ አቅም እዚህ አካባቢ እኛ አካባቢ ላይ ድርሽ እንዳትል ይችላል። ብሰልም ለራሷ ነው፣ ቤቷን ዘግታ ሄዳ መስጊድ ሄዳ ሰላቷን መስገድ ትችላለች። የኛ ቤት መጫወቻ መደበሪያ አይደለም። አከብርሃለሁ፣ እወድሃለሁ፣ ግን ሲሪየስ ነው። በሃይማኖታችን ጉዳይ ላይ ሲሪየስ ነኝ እኔ። ስለዚህ ሲሪየስ እንደሆንክም አውቃለሁ። ቀን ሰው ነህ። ሰው ሂዳያ ቢይዝልህ አስሬ እንደው ጭቃ ውስጥ ተጨማልቆ ቢመጣት አጥበህ ከእንደገና እንደምትቀበል አውቃለሁ። ይሄ ለራሷ ነው። ከዚህ በኋላ በፍጹም እኛ አካባቢ ላይ እንዳላያት ይችላል እንዳላያት እኔ ያለሁበት አካባቢ ላይ በተለይ እኔ ያለሁበት አካባቢ ላይ እንዳላያት እንደዚህ አይነት ሰው እንዲህ አይነት ጭንቅላት እንዲህ አይነት ከዮኒ ማኛ እጥፍ ድርብ የሆነ ሰው ነው አይቻላቅም። ራሱ ሴቷ ዮኒ ማኛ ናት። በተቻለ አቅም እዚህ አካባቢ እኛ አካባቢ ላይ ባታመጧቸው ደስ ይለኛል። እንደዚህ አይነት ሰዎችም ማለት ነው። ከፈለገች ትስለም እዛው መስጊድ ሄዳ አካባቢዋ ላይ ካናዳ መስጊድ አለ፣ እዛ ሄዳ ሰልማ ሰላቷን ትስገድ። እኛን ትተወን ራሱ ማለት ነው። ቤታችንን አናስደፍር። እሺ ኡስታዝ ችግር የለም። ይምሩ ቀጥሉ። ይምሩ አለው ይሰማል። ኔትወርክ ይዞኛል። ቀጥል ሀቢቢ። እሺ ምክሩ እንደምክር ተቀበለናል። ያው ኢንሻአላህ ወደ ሐሳቡ እንመለስና ጀዛከላሁ ኡስታዙና። እሺ ጆሲ ሰላም ብያለሁ። ጆሲና ፖሲብል አላችሁ?
ወይም ከላይ ያለው ጊዮናዊ ካለ ከሶስታችሁ አንዳችሁ መርጣችሁ አውሩ። እሺ ቀጥሉ። ጊዮናዊ አንተ ብዙ ነገር ይቀርሃል ወገኔ እና ምንም የሚቀረኝ ነገር የለም። እኔ መናገር ያለብኝን ለይቼ ስለማቅ ነው። እሺ መጽሐፍ ቅዱስ ብሉይ ኪዳን ስንት መጽሐፍት አሉት? የብሉይ ኪዳን መጽሐፍ ስንት ናቸው? ስንት ናቸው? 33 የአዲስ ኪዳን የአዲስ ኪዳን የቀሩት ከ80 አንዱ ላይ መቀነስ ነው። ከየት እምነት ግን አንዱ ከየት እምነት ነህ? ከኦርቶዶክስ። ኦርቶዶክስ ብሉይ ኪዳን 33 መጽሐፍ ብቻ ነው ያላት? ኦርቶዶክስ 33 መጽሐፍ ብቻ ነው ያላት ብሉይ ኪዳን? አውዝግላ ያነበብኩት ነው። ሌላ ደግሞ ያላነበብኩት ሊኖር ይችላል። ያነበብኩት 33 ነው። ችግር እኮ ይሄን አየህ፣ አታውቅም እኮ ለዚህ ነው ሀቢቢ። በቃ የመጽሐፍ ቅዱስ አክቹአሊ ኦርቶዶክስ 33 አይደለም። እሺ ብዙ ናቸው። ከፈለክ አስቆጥርሃለሁ። ታስቆጥርህ ትቆጥራለህ ወይስ አውቃለሁ? አይ በቃ ተው ይቅርብ። አይ ወላሂ አታውቀውም ሀቢቢ፣ አታውቀውም። ለዛ ነው መጽሐፍ ቅዱስ ተመረና 33 ያልከኝ 33 ከየት ነው ያመጣው? ስትጀምር ማን ነው እንደዛ በሸወደ? አያ እኔ ሙስሊሙ ካንተ የበለጠ መጽሐፍ ቅዱስን አውቀዋለሁ። አንተ ምንም ያውቅ አይደለም። ቅድም ኡስታዝ ሲጠይቅህ መጽሐፍ ሚስት የመጽሐፍ ነው ስለ የብሉይ ኪዳን መጽሐፍ አልከው። ሲጀመር መጽሐፍ ሚስት መጽሐፍ ቅዱስም አይደለም የአባቶች መጽሐፍ ነው። ይሄን እንኳን አላበክም። መጽሐፍ ቅዱስንና የሶት ኢምራን ቅድም እየተናገርኩ አንድ ነገር ስናገር ይኸው ለዛውም በምሳሌ አስረግጬ ይሄ እንደዚህ ትቀበላለህ ወይ አትቀበልም? በቃ ስፔሲፊክ ጥያቄ ለምን ይጠይቃል? ጄኔራላይዝ ተደርጎ ለምሳሌ ድርሳነ መስቀልን አመጡና ድርሳነ መስቀል እንደዚህ የሚላል አሉ። ይሄ እንደዚህ ነው፣ እንደ የአካባቢው ማህበረሰብ የተጻፈ ነው። በጊዜው እንደ ማስረጃ የሚቀርቡ ሃይማኖተ አበው መጽሐፈ ቅዱስ ብሉያትና ሐዲሳት ናቸው። እንደ ማስረጃ አቀረበልህ እኮ መጽሐፍ ለምሳሌ መጽሐፈ ሚስጥር እነ መጽሐፈ አርጋኖ እነ መጽሐፈ ሚስጥር እነዛ የእነ አባ ጊዮርጊስ ዘጋስጫም የጻፏቸው ለምሳሌ እናንተ ጋርም እኮ አለ አይደለ? እዛ ጋር ገብተው ላይ ብለ እንትን ሲሉ የምትቀበሏቸውና የማትቀበሏቸው መጽሐፎች ኖረው ሳይሆን ውስጥ ቃሉ እንደየአካባቢው ማህበረሰብ የተጻፈ ነው ብላችሁ የምትከራከሩበት ፖይንት የለም። ሊቃውንቶች የጻፉት አይደለም። ቁርአን ነው። አዳምጠኝ። ሐዲስ ነው። ቁርአን ነው። መጽሐፍ ቅዱስ ነው። አሁን ችግሩም ሐዲሳት ነው። እሺ አዳምጣኝ። ችግሩም መሰለህ ግን መጽሐፍን አላወቅኸው። አሁን 48 አደረካቸው። ደግሞ አሁን 48 አደረካቸው። ቅድም 33 ነበሩ፣ አሁን 48 ነው የሚለኝ። አዳምጥ በቃ እስኪ። አንደኛ መጽሐፈ ሚስጥር ማለት መንፈስ ቅዱስ የተናገረበት መጽሐፍ ነው። መንፈስ ቅዱስ ደግሞ ከአምላክ ውጪ አንደኛው አምላክ ነው። ይሄን ወቅ እየተናገረ ያለው መንፈስ ቅዱስ። ሲቀጥል ጸሐፊው ቅዱስ አባት አርጋኖ ጸሐፊ አርጋኖ የማርያም ውዳሴ መጽሐፍ ነው። እናውቀዋለን። መጽሐፍ አርጋኖ ማርያምን ያወድሳል፣ ማርያምን ያመልካታል። ማርያምን የሚመለክበት መጽሐፍ ነው። ቃል በቃል ማለት ጌታ ይላታል፣ አምላክ ይላታል። እሱን አይደለም አሁን ጥያቄያችን። አሁን ይላታል፣ ወላሂ ይላታል፣ የጌቶች ጌታ ይላታል። ማርያምን መጽሐፍ አርጋኖን የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ። ግን መጽሐፍ አርጋኖ ላይ ማርያምን አምላክ አድርጓታል ነው ያልኩህ። ግን ርዕሳችን አሁን ስለ ማርያም አምላክነት ሳይሆን ዛሬ ስለ ስላሴ ነው። ቀጥሉ ስለ ስላሴ። አይ በቃ ጎበዝ። አሁን ስላሴ ላይ እንምጣና ስላሴ ማለት ምን ማለት ነው? ስላሴ ምንድን ነው? ምን ማለት ነው ስላሴ? አንድ አምላክ በሶስት አካል። አንድ አምላክ በሶስት አካል አይደለ? ሶስት አካል ምንድን ናቸው? አብ ወልድ መንፈስ ቅዱስ። ምንድን ናቸው? ማን ናቸው ያልከው? አምላክ። ሶስት አካል አምላክ ናቸው። ሶስት አካል አምላኮች አሉ። እሺ ይሄ አስተምሮ መጽሐፍ ቅዱስ ላይ አለ ሶስት አካል አምላክ እንዳለ? አዎ ሃይማኖተ አበው ጋር አለ። ቅድም እያልኩ ነበር እንደ ሃይማኖተ አበው። እንደገና ደግሞ ናምን በአብ አምላክ መጽሐፍ ቅዱስ አሰባ እኮ መጽሐፍ ቅዱስ ላይ አለ አላው። የት ቦታ ላይ? ምን የሚለው ነው የፈለከው? ማለት ብዙ ጋር ስላለ ሶስት አካል አንድ አምላክ የሚለው ነው የፈለከው? ሶስት አካል አንድ አምላክ የሚል
መቼም ይኖራል አይደለ? እንደዛ ከጠፋማ ችግር ይኖራል። ሊሰጠኝ ነው። እስቲ እንጠብቃለን። ሶስት እንዲህ አነጋግረህ ራሱ አልገባኝም። ሶስት አንተ ራሱ አልገባህም። ቅድም እንኳን አንተ ራስህ እኮ ነገርኩህ እኮ አለ አልኩ። ስላሴ ናቸው እኮ ሶስት አካል አንድ አምላክ አይደለ እንዴ? ስላሴ የት ቦታ ላይ አብ ወልድ መንፈስ ቅዱስ የሚለው በራሱ የት ቦታ ላይ አብ ወልድ መንፈስ ቅዱስ የሚለው እኔ አልጠየኩም። አብ ወልድ መንፈስ ችግር አብ ወልድ መንፈስ ይማ ታሳየኛለህ። ግን አሁን ሶስት አካል አንድ አምላክ የሚሆን የፈለኩት ከዛ ስላሴ አብ ወልድ መንፈስ የሚለው ታሳየኛለህ። መጀመሪያ ሶስት አካል አንድ አምላክ የሚሆን አሳየኝ። ከዛ በኋላ እኔ ደግሞ ፈልግ አንተ ሚውት አድርገህ ሚውት አድርጌሃለሁ። ከዛ ደግሞ እኔ ምን አሳያለሁኝ? ይሄ ሶስት አካል አንድ አምላክ የሚለው መጽሐፍ ቅዱስ ላይ ሳይሆን ያለው ከህንድ ሀገር ተጭኖ የመጣ ነው። ከነ ስዕሉ ከነ ፎቶ ከህንድ ሀገር እንዳመጣችሁ ታሳያለሁኝ። ህንዶች ናቸው ሶስት አካል አንድ አምላክ ያዩት። እናንተ ከነሱ ነው የኮረጃችሁት። እናንተ ከመፈጠራችሁ ከ1400 ዓመት በፊት እነሱ አምላካችን ሶስት ነው አሉ። ስዕል ሳሉ እንደዚህ። እናንተ ደግሞ ከ1000 ዓመት በኋላ መጣችሁና ስዕሉን ስላችሁ ሽማግሌ ያደርጋችሁና አምላኮቻችን አላችሁ። ይሄን አሳያለሁ። እኔ ደግሞ በተራይ ቀጥል። እሺ ጊዮናዊው አለክ? የለክም? ጊዮናዊ ሊፈልግ ይባል ይሄን አውራው ይፈልግ። እሺ ጆሲ አለክ? ጆሲ እሺ ሄኖክ እንዴት ነህ? ሄኒ እንዴት ናችሁ? ሰላም ነው? ድምጼ ይሰማል አይደል? መጀመሪያ ይሰማል። እንዴት ነህ? ኔትወርክ ትንሽ ቀያው ጠፋክ እኮ ባለፈው ማስረጃ ከፍተህ ስታ የነበርኩ ልጅ ና። ደህና ነህ? አለው ጃ ግን የዛን ሰዓት ጥሩ ስራ አልሰራህም። ያው ችግር የለውም። ምን ስራ እንዳልገባ እሱ ያለፈው አልፏልና ውስጥ ስለሚያውቀው ወደ ኋላ መመለሱም ጥሩ አይደለም። አይ ምንም ዛሬ የምጠይቀኝ እኔ አይደለም ምን እንደሆነ ታውቃለህ? ለምሳሌ ኢየሱስ ክርስቶስ አምላክ አይደለም የሚል ማስረጃ ልስጥ ከጎግል። እኔ ጎግሉን ብቻ አይደለም ከመጣሁት እኮ ከኢብራይስቱ መጽሐፍ ከአይሁዶቹም ከጂዊሾቹም መጽሐፍ ነበረ እኮ ሶርስ ነበረው ማለት ነው። ሶርሱን ከፍቼ ራሱ ተወሱን ያልኩ እኮ ለዛ እኮ ነው። አሁንም ከፈለክ መጽሐፉም ስላለ ማሳየትም ይቻላል። ግን አሁን ተው በቃ እሱ ሌላ ርዕስ ነው፣ ይሄኛው ደግሞ ሌላ ርዕስ ነው። እሱን ድጋሚ ልገባ ስል እንዳስቀምጥኝ ልቦና ስለማውቀው በፍጹም እሱ ጃ በቃ ተው አሁን ተው አልኩ እኮ ችግር የለውም። አሁን እሱን ተውና አሁን ዛሬ የምጠይቀውን ጥያቄ ብቻ ጠይቅ። እሺ ስለ ስላሴ ምንድነው የምታምነው ነገር? ስላሴ ማለት ሶስት አካል በአንድ አምልኮት ማለት ነው። አንድ አምላክ ምን አንድ አምላክ ማለት አጠያይቀን ግልጽ አድርጎ ስላሴ ማለት ምን ማለት ነው አይደል? ጥያቄ ሶስት አካል በአንድ አምላክ አልከኝ፣ አልገባኝም። ሶስት አካላቶች አሉ ግን አንድ እግዚአብሔር ነው እኮ። ማን ነው ያልከው? ማን ነው ያልከው ማለት ጥያቄ እስቲ ግልጽ አድርገው መጀመሪያ። ስላሴ ማለት ምን ማለት ነው አይደል? ጥያቄ እኮ ነገርኩህ እኮ አንድ አምላክ ሶስት አካል አንድ አምላክ ነው አልከኝ። ነው ያልከው ማንን ነው አልኩህ። እሺ በአካል ሶስት በመለኮት ደግሞ አንድ ብለን ነው የምናምነው እኛ ኦርቶዶክሶች። ኦኬ ሶስቱ ምንድን ናቸው? ሶስቱ እንደ አካል ነው የጠየቀኝ ወይስ እንደ አምላክ ነው የጠየቀኝ? አይ ሶስቱ ምንድን ናቸው? ሶስቱ ስጠይቅ ስፔሲፊክ አድርጋ ሶስቱ ምንድን ናቸው የምትለኝ ከሆነ አብ ወልድ መንፈስ ቅዱስ ልል እችላለሁ። ሶስቱ አብ ወልድ መንፈስ ቅዱስ ምንነት እኮ አይደለም
እኮ ምንድነው አሁን ጥያቄ እኮ ለዛ ነው እኮ ስፔሲፊክ አድርገው ያልኩ ለዛ ነው። ምንድነው እኮ ይሄን አሁን ለምሳሌ አንተ ምንድነው ብዬ ከጠየቅኩ ኔቸር ነው መጠየቅክ ምንነትህን ነው የጠየቅኩ ያለሁት። ማንነክ ደግሞ ማንነትህን እኮ ሶስቱ ምንድን ናቸው? ምንድን ኦኬ ሶስቱ ምንድን ናቸው ነው ወይስ ጥያቄ ምንድነው አልገባኝም ግን ያ እሺ ሶስቱ ማን ናቸው? እሺ ሶስቱ ማን ናቸው? አብ ወልድ መንፈስ ቅዱስ። ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? ኦኬ ሶስቱ ምንድን ናቸው? ሶስት አምላኮች እንድልህ ከሆነ አይ ሶስቱ ምንድን ናቸው? እኔ ያው ምን እንደሆኑ ማወቅ ነው የፈለኩ። ሶስቱ አንድ አምላክ አንድ አምላክ ናቸው። አንድ አምላክ ነው። ኦኬ አንድ አምላክ ነው። እሺ አንድ አምላክ ነው። እሺ አንድ አምላክ ከሆነ ለምሳሌ ይሄውን አንዱ አምላክ ሰው ሆኗል። እዚህ ጋር ስንመጣ ደግሞ እየጠየከኝ ያለው አካል ነው። ወደ አካሉ ገባ። አካል ነው ሰው የሆነው ማለት ነው። አይ ነው ይልክ እየጠየከኝ ያለው አሁን አካሉን ነው። እኛ አብ ወልድ መንፈስ ቅዱስ ሶስት አካል ነው ብለን የምንጠራው አይደለ? አንዱ ነው ሰው ይሆን? ቆይ እኮ አንዱ ምን ከሶስቱ ውስጥ አንዱ ሰው ምን ተገልጧል። አንዱ ምን ከሶስቱ ውስጥ አንዱ በአካል ደረጃ ነው እየጠየከኝ ያለው አይደለ? በአካል ደረጃ እየጠየከኝ ሰው የሆነው አንዱ ምን አካል ከሶስቱ አካል አንዱ አካል ሰው ሆኖ ተገልጧል። ኦኬ አካል ነው ሰው የሆነው ከሶስቱ አካል ስለ አካል እየጠየከኝ ስለሆነ መልሴ አካል አቋ ያ አካሉ ምን ነው? በመለኮት ስትመጣ ደግሞ መለከቱነቱን እነግርሃለሁ። አሁን እየጠየከኝ ያለው ስፔሲፊክ አካሉ ምንነት የለው። አንተ በጠየከኝ መልስ ነው እየመለስኩልህ እኮ ገባኝ። እኔ የጠየኩ ደግሞ አካሉ ምንነት የለው። አካሉማ ነገርኩህ እኮ አካሉ አብ ወልድ መንፈስ ቅዱስ ብዬ ነገርኩህ። አካልነታቸው ማለት ሰው የሆነው አካል ምንድነው? ምንድነው ሰው የሆነው አካል? ክርስቶስ ወልድ ማን ነው? አይደለም ምንድነው? ኢየሱስ ክርስቶስ። ኦኬ አምላክ ነው። ኦኬ ስለዚህ አምላክ ሰው ሆኗል በሚገባ። ኦኬ በእናንተ ሃይማኖት ሰው ያልሆነ አምላክ አለ? ማስረጃ ልስጥክ። ከሶስቱ ቅዱስ አንዱ ቅዱስ ሰው ሆኗል እኮ ገባ። እኔ ሰው ያልሆነ አምላክ አለ። አንተ ሰው አምላክ ሆኗል በስጋ ተገልጧል እኮ አምላክ ሰው ሆኗል። እኔ ደግሞ ሰው ያልሆነ አምላክ አለ በእናንተ ሃይማኖት ማስረጃ እናንተ ከምታምኑበት። እሺ ቀጥል። ጥያቄ ምንድነው? ጠይቅ ማለት ጥያቄ ምን እንደሆነ አልገባኝም እስካሁን። አንተ ጥያቄ እኮ ገባኝ። አሁን እኔ እያልኩህ ያለሁት ሰው አምላክ ሆነ አልከኝ፣ ጨረስን። በቃ ሰው አምላክ ሆኗል፣ በእናንተ አምላክ ሰው ሆኗል። እኔ ደግሞ ያልኩህ አሁን በእናንተ ሃይማኖት ደግሞ ሰው ያልሆነ አምላክ አለ። ማስረጃ ልስጥክ እኮ አሁን እየጠየቀኝ ያለው ስለ አካላት ከሆነ አዎ ሰው ያልሆነ አካል አለ። አምላክ አካል አለ። አምላክ ሰው ያልሆነ አምላክ አለ እኮ እዚህ ጋር እኮ ነው አሁን ጥያቄ ለራስህ የሚያልገባ እዚህ ጋር በርደኑ ፕሩፉን እኔ ጋር አድርግልኝ። ማስረጃ ልስጥክ ችግር የለውም። በርደኑ ፕሩፍ አንተ ጋር ማድርገው እኔ ጋር ማድርገው እየጠየቀኝ ያለውን ጥያቄ ለራስህም አልገባህም። አንዱ ጥያቄ ጨረስኩኝ፣ መለስክልኝ፣ ጨረስኩኝ። በጣም ጥሩ። ስለዚህ ተመልሶልሃል። አዎ አምላክ ሰው ሆኗል። በቃ ሌላ ጥያቄ የምጠይቅ ከሆነ ጠይቀኝ። አሁን ደግሞ ምንድነው ያስቀመጥኩልክ? ቻሌንጅ ነው ያስቀመጥኩ። በእናንተ ሃይማኖት ሰው ያልሆነ አምላክ አለ። ማስረጃ ጠይቀኝ ልስጥክ እኮ ሰው ያልሆነ አምላክ አለ ስትል በአካል ከሆነ አዎ አልኩህ እኮ። ቆይ እሺ ሱሳ ወይ አብና ከኔ ጋር ነው ይላውላችሁ። ዋሊኩም ይሄን ከታች ማስረጃ ያለው ሰው ስላለ ከማያቅ ሰው ጋር ታውራ እያለ ነው ዊዝና ይሄን የሚዩት አድርጎ ትንሽ ቢያዳምጥ ብዬ ነው እንደ ሐሳብ እና ዊዝ ገብቶ ማስረጃ ቢሰጠን ስለ ስላሴ ማለት አልገባኝ። ቆይቶ ችግር የለውም እንትን እናስገባዋለን። አላ ማስረጃም እየሰጠህ አይደለም። ሄኒ ሰዓት እየፈጀህ ነው። ቆይ አንዴ። እሺ ችግር የለውም። ሄኑ ካለክ ሄኒ አለክ
አለው ማስረጃ ይስጣችሁ እኮ ለዛ ነው እኮ ሚውት አድርጌ የተቀመጥኩት። ማስረጃ ከኔ ጋር እንጨርስና እሱ ይቀጥላል። ችግር የለውም። ይኸውልህ ማስረጃም ከፈለክ ማለት ነው ዮሐንስ 17:3ን አንብበህ እዚሁ ጋር እንትን ማለት ትችላለህ። መጽሐፍ ቅዱሳዊ ማስረጃ ላይ ፈለጋች ኖ እኔ ያልኩህን ትቀበላለህ ወይስ አትቀበልም? የትኛውን ነው የምቀበለው? ሰው ያልሆነ አምላክ አለ ማስረጃ ልስጥክ። ሰው ያልሆነ አካል አለ? አምላክ ሰው ያልሆነ አምላክ አለ? አዎ ማስረጃ አንድ ነው። አምላክ አንድ ነው እኮ እኔን ጠይቀኝ ልስጥክ። ሰው አንተ አሁን ያወራህ እኔ አምላክ ስንት ነው አላልኩህም። አንተ አሁን ይኸውልህ መጀመሪያ ስጋንና አካልን መለየት አቅቷል ስትጠይቅ ራሱ ማለት ነው። ገብቶሃል? አሁን አንተ እንደ ስጋ አካልን እንደ ስጋ ነው የቆጠርክ ያለ በዛም በተደጋጋሚ የምጠይቀው ጥያቄ አካል ስትል ፐርሰን ነው አካል ስትል ፐርሰን ነው። እሱ ከገባ ደግሞ እንደዚህ ጥያቄ አጠይቅም ነበረ። ኖ እኔ ያልኩህ ምን መሰለህ አምላክ ሰው ሆኗል አልከኝ አይደለ? አምላክ ሰው ሆኗል። አዎ በቃ ሰው ያልሆነ አምላክ አለ ማስረጃ ስጠኝ። ካንተ ከምታምነው መጽሐፍ ማስረጃ ልስጥክ። ሰው ያልሆነ አምላክ አለ። ሰው ያልሆነ አካል ነው ያለው እንጂ ሰው ያልሆነ አምላክ የለም። ለኔ ተወልኝ እኔ አምላክ ላሳይክ። ሰው ያልሆነ አምላክ አለ ለኔ ጠይቀኝና ልስጥ ማስረጃ። ክፈተውሽ ነው ችግር የለው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ይተካልኝ። እሺ ኢየሱስም መልሶ እንዲህ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እነሱ አምላካችን የሚለው ይሄ አምላክ ሰው ሆኗል? እናንተ እዚህ ጋር ይኸውልህ ከመጀመሪያ ጀምሮ አውዱን ስታነበው አንድ ጥቅስ ይዘህ መተህ ሰውን ለማታለል አትሞክር። ከመጀመሪያ ጀምረህ አይ ቲንክ የዮሐንስ ወንጌል ነው መሰለኝ አይደል? ይሄ ያው ይሄኛው አምላክ ሰው ሆኗል እኮ አይደለም። ይኸውልህ አንድ ጥቅስ ይዘህ መተህ እንትን አትበል። ከመጀመሪያ ጀምረህ እስከ 54 ድረስ ዝቅ አድርጎ ላይ ወርታች ዝቅ አድርጎ ወርታች አሁንም ዝቅ አድርጎ ይሄን እንትን እናርገ። በቃ ምዕራፍ 8ን አንብበውና ሲጨርስ እንቀጥላለን። አንብበውና ለራስህ እስከዛ ከሌላ ሰው ጋር እንቀጥል። ችግር የለውም። ማብቅ ያለው ግን ምን ለመጠየቅ እንደፈለክ ስላልገባኝ ነው። ኤኒዌይስ ችግር የለውም። እሺ ዊዝ ይቀጥል። እኔ እንትን እላለሁ። አንብበውና ከዛ እንቀጥላለን ከኔ ጋር ሲጨርስ ተረዳው ሐሳቡን። እሺ ኢምሩ ከዊዝ ጋር ቀጥል። እንትን አሁን ደግሞ እኛ ማስረጃ እየሰጠናችሁ ደግሞ እንቀጥላለን። እናንተ በመነዳችሁ የምትጨናነቁ አንተ እሺ ዊዝ አለክ አለው። ሰላም ላንተ ይሁን። እንኳን ደህና መጣክ። እሺ እንኳን ደህና ቆያችሁኝ። ከየትኛው ቤተ እምነት ነህ? እኔ ከኦርቶዶክስ ነኝ። ስላሴን ታምናለህ? በሚገባ። እስቲ ንገረን፣ ስላሴ ምንድን ነው? ስላሴ ማለት በአካል ሶስት በመለኮት አንድ የሆኑ ናቸው። እነሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ኦኬ እሺ። ሶስቱ ምንድን ናቸው? አምላክ። ሶስቱ ምን አልከኝ? ሶስቱ ምንድን ናቸው? ነገርኩ እኮ በመለኮት አንድ በአካል ሶስት የሆኑ አምላክ ናቸው አልኩ እኮ። እኛ ግን በአካል ሶስት ናቸው፣ በመለኮት ግን አንድ ነው። እሺ ኦኬ እሺ። አንድ አምላክ ናቸው፣ በመለኮት አንድ ናቸው። መለኮት አታውቅም? ኦኬ መለኮት አምላክ ማለት አይደለ እንዴ? እኮ በመለኮት አንድ ናቸው። ኦኬ በመለኮት አንድ ናቸው። ኦኬ ሶስቱ አምላክ ናቸው ወይስ አካል ናቸው?
ማነው ቪዲዮ ማነው ማስረጃ ልስጥህ? ክፈት አንተ። እኔ የምጠቅስልህን የመጽሐፍ ቅዱስ ክፍል ክፈት። መጀመሪያ የምንፈልገውን ነገር እንስማማና ከዛ ወደ ጥቅሱ እንሄዳለን። እሺ ጥያቄ ምንድን ነው? ቀጥል። እሺ ሶስቱ አምላክ ናቸው ወይስ አካል ናቸው? ያውልህ በአካል ሶስት ናቸው፣ በመለኮት ግን አንድ ናቸው። ለምሳሌ ለዚህ ማስረጃ ከፈለግ ኢየሱስ ቃል በቃል እኔና አብ አንድ ነን ብሏል እኮ። ሶስቱ አምላክ ናቸው ወይስ አካል ናቸው? ሶስቱ አካል ናቸው፣ መለኮታቸው ግን አንድ ነው አልኩህ። ኦኬ አምላክ አይደሉም? ወይኔ ቆይ ፀሐይ አንድ ነች አይደለ? በውስጧ ግን ስንት ነገር አለ? ብርሃን፣ ሙቀት እንዳለ ሁሉ የስላሴም ያ ነው። ኦኬ ሶስቱ አካል የመለኮቱ ናቸው። በጣም ሰው ማደናቆር ትችልበታለህ። እኔ እኮ እያልኩ ያለሁት ምንድን ነው? እሺ በቃ ቀላል ጥያቄ ጠይቅ። ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። ስንት መለኮት ነው ያለው? አንድ መለኮት። አንዱ መለኮት ማርያም ማህፀን ውስጥ አድሮ ነበር? በስጋ ከሷ ተገኝቷል። ኦኬ አብ ከሷ በስጋ ተገኝቷል? ወልድ ነው ከሷ በስጋ የተገኘው። አብስ? አብ አልተገኘም። ኦኬ አብ መለኮት ነው በሚገባ። ኦኬ ስለዚህ ከድንግል ማርያም ማህፀን ውስጥ ያልተገኘ መለኮት አለ? ክርስቶስ በሚጠመቅበት ሰዓት ሶስቱም እንደተገለጹ ታምናለህ? ድንግል ማርያም ማህፀን ውስጥ በስጋ ያልተገኘ መለኮት አለ ወይ? እንዴ መጽሐፍ ቅዱስ ምንድነው የሚልህ? ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸው፣ ክርስቶስ ከነሱ በስጋ መጣ ይላል። ከነሱ በስጋ መጣ። አዎ እኮ አገባኝ። ድንግል ማርያም ማህፀን ውስጥ ስጋን ያልተካፈለ መለኮት አለ? አዎ አብና መንፈስ ቅዱስ አልተካፈሉ። ስንት መለኮት ነው ያለው? አንድ መለኮት። ከድንግል ማርያም ስጋ የተካፈለው ወይስ ያልተካፈለው? ወይኔ ጉዴ! አሁን አንተ እኔ ያስረዳው ነገር እኮ ገብቷል። አንተ ግን ዙሪያ ጥምጥም መሄድ ትፈልጋለህ፣ ምክንያቱም ጸረ ክርስቶስ ነህ። አይደለም። አሁን እሱን ተውና አንዱ መለኮት ከድንግል ማርያም ስጋ ወስዷል ወይስ አልወሰደም? በስጋ ተገለጸ እኮ። እሺ አንዱ መለኮት በስጋ ተገልጧል ወይስ አልተገለጠም? እንዴ ቆይ ለምን ግልጽ አታደርገውም? ጥያቄ ምንድን ነው አሁን? ጥያቄ አንዱ መለኮት በስጋ ተገልጧል ወይስ አልተገለጠም? በስጋ ተገልጿል። ኦኬ አብ መለኮት አይደለም? መለኮት ነው እንጂ በስጋ ተገልጧል። በአካል ሶስት ናቸው። ከሶስቱ አካላት ተገልጧል ወይ? በስጋ መች ተገለጸ እኮ። በስጋ ያልተገለጠ መለኮት አለ። ይኸው አንድ አገኘን። በስጋ ያልተገለጸ አብና መንፈስ ቅዱስ በስጋ ያልተገለጹ ማልኩ እኮ። መጀመሪያ ይሄን እኮ ነገርኩ። በስጋ የተገለጸው ወልድ ወይም ደግሞ ኢየሱስ ክርስቶስ ነው አልኩ እኮ ገባኝ። በስጋ ያልተገለጡ መለኮቶች አሉ እያልኩ እኮ ነው። አብና መንፈስ ቅዱስ የሚባሉት እኮ አልተገለጹም አልኩ እኮ ነው እኮ። እነሱን እኮ ስንት መለኮት ነው ያለው? እንዴ አንድ መለኮት አልኩ እኮ። ምክንያቱም ይኸውልህ እኔና አጋባኝ። አንድ መለኮት አለ ትለኛለህ፣ ከዛ አንዱ ተገልጧል አንዱ አልተገለጠም ትለኛለህ። እኔ ግራ አጋባኝ። አንድ መለኮት አለ። ይኸውልህ ክርስቶስ ወደ ምድር የመጣው በመለኮት ነው ወይ ካልከኝ አይደለም፣ የመጣው በስጋ ነው። እኔ እሱን አልጠየቅኩም። መለኮት በስጋ መጥቷል አይደለም እንዴ? መለኮት በስጋ አልመጣም። መለኮት በስጋ አልመጣም። መለኮት በስጋ አልመጣም። ክርስቶስ በስጋ ነው እንጂ የመጣው በመለኮት አልመጣም። ኦኬ ክርስቶስ መለኮት አይደለም እኮ። መለኮቱን ትቶ መጣ ወይ ደግሞ ትቶት እዛ አስቀምጦት መጣ እኮ እያልኩ አይደለም። ምን ማነው እያልኩ ያለሁት እኮ መለኮትነቱን ትቶት መጣ እዚህ ጋር ማለት አንችልም። እኔ መች ትቶት መጥቷል? ክርስቶስ መለኮት ነው ወይስ አይደለም? መለኮት ነው። ኦኬ በስጋ መጥቷል። እንዴት? በደንብ ነው የመጣው። በመስቀል ላይ ተሰቅሎ የለ እንዴ? ወደ ምድር ነው የመጣው። ታዲያ በስጋ የመጣው እንዴት ነው? እሺ አብ መለኮት ነው። ያው ለ99 ጊዜ እየነገርኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው። ደግመህ እንዳትጠይቀኝ ጥያቄ ካልሆነ አስወጣኝ። ኦኬ አብና መንፈስ ቅዱስ የሚባሉት መለኮት ሰው ሆኖ መጥቷል።
አልመጡም፣ ነገር ግን ተገልጸዋል እኮ። ስለዚህ አሁን በስጋ ያልመጣ መለኮት አለ፣ በስጋ የመጣ መለኮት አለ። ግራ አጋባኝ እኮ። መለኮት አልመጣም፣ ስጋ ግን መጥቷል። ኦኬ፣ ክርስቶስ መለኮት አይደለም? ቆይ ብሉይ ኪዳን ላይ ስለ ሥላሴ ትምህርት አልተጠቀሰም? እሺ፣ በቃ አንድ ጥቅስ አምጣ። እሺ፣ ችግር የለውም። እሺ፣ ክፈት። ማን ነው እዚህ ጋር ያለውን አስከፍተው። እሺ፣ አታስፈራራን። እሺ፣ ድምጽ ራሱ ያስፈራል። አታስደንበር። እኛ የቤት ልጆች ነን። አላህ ይበል። እሺ፣ ጥቅስ ነገር። እሺ፣ ክፈት። ኦሪት ዘፍጥረት እሺ፣ እያሳየህ ይሄው። አትቆጣኝ። እኔ ዘግቼው ነው የምሄደው። ካለበዛ አንብበው። ምን ይላል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንም የሰማይ ወፎችንም እንስሳትንም ምድሩን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። ታዲያ እግዚአብሔር አንድ ብቻ ከሆነ ለምን እዚህ ጋር እፈጥራለሁ ለምን አላለም? እንፍጠር ለምን አለ? ኦኬ፣ እንፍጠር የሚለው ማን ነው? እግዚአብሔር አብ ነው። ኦኬ፣ ለማን ነው የሚለው? ለምን ዙሪያ ጥምጥም ትሄዳለህ? ለምን እዚህ ጋር እሱ ብቻውን ከሆነ አስረዳኝ እኮ። ለማን ነው የሚለው አልኩክ። ወይኔ ለማን ነው የሚለው ምን ማለት ነው? እዚህ ጋር እግዚአብሔር እንፍጠር አለ አልክ። ከዛ እሺ እግዚአብሔር ነው የሚለው እሺ አልኩክ። ከዛ ለነማን ነው የሚለው? በነገራችን ላይ ላሳስባችሁ የምወደው ነገር እሺ እንት ከታች ሲታይና ላይ ተወጥቶ ይለያያል ያለው ነገር እንዳትሸወዱ። ከመግባታችሁ በፊት አስቡበት። እሺ ዊዝ ያለክ ዊዝ አለ። እሺ እዚህ ጋር እግዚአብሔር ነው እየተናገረ ያለው። ለማን ነው እያለ ያለው? ማለት ይሄንን እያለ ያለው ለማን ነው ነው? ወልድ መንፈስ ቅዱስ። ኦኬ፣ ስለዚህ እዚህ ጋር አምላክ ሰውን በመልካችን እንፍጠር እያለ ለሌላ አምላክ እየተናገረ ነው። በስጋ ሶስት ናቸው አልኩህ። በአካል ሶስት ናቸው ብያለሁ። በአካል ሶስት ናቸው አልኩህ እኮ። እዚህ ጋር አምላክና አምላክ እያወራ ነው በሚገባ። ስንት አምላክ ነው ያለው? በአካል ሶስት በመለኮት አንድ እኮ። ገባኝ። እዚህ ጋር አምላክ ከአምላክ ጋር ነው ወይ እያወራ ያለው? አዎ። ለምሳሌ ኢየሱስ ሲጠመቅ እሺ አብ መጥቶ በእርግብ አምሳል መጥቶ አላወራውም እንዴ? አብ በእርግብ አምሳል መጥቶ በሚጠመቅበት ሰዓት አላወራውም እኮ? አብ በእርግብ አምሳል መጥቶ ነው። ኦኬ። አይ አንተ ደግሞ ጫን ያለው ነው። ለዚህ ነው ይሄንን ያስቆምከው? አይ ቆይ ይሄንንም ልክድ ነው እንዴ? አብ በእርግብ አምሳል መጥቶ አናግሮታል ወልድን። በእርሱ ደስ የሚለኝ የምወደው ልጅ ይህ ነው እርሱን ስሙት ብሏል አላለም? እዚህ 900 ምናምን ሰው አለ። ቆይ 900 ምናምን ሰው አለ አላለም በለኝ። ይሄንን ብቻ አላለም በለኝ። እሱም ብሏል። እኔ ያልኩህ አብ በእርግብ አምሳል መጥቷል ወይ? አዎ የምወደው ልጅ ክርስቶስ አብ አባቴ ነው ብሏል። አብ ደግሞ መጥቶ ምን ብሏል? የምወደው ልጅ ይህ ነው እርሱን ስሙት ብሏል። እዚህ ጋር አንተ ይሄንን ወደ እስልምና ዙረህ ኢየሱስ የአላህ ልጅ ነው ካለ ቆይ አብ ሳይሆን የሚለው መንፈስ ቅዱስ በእርግብ አምሳል ነው የሚለው። ወንድም ያስተካክል። እዚህ ጋር አንተ ደግሞ ምን እያልከኝ ነው? መንፈስ ቅዱስን በእርግብ አምሳል በሱ ላይ ወረደ ነው እንጂ አብ አልታየም። መንፈስ እኮ ይቅርታ ያወራው መንፈስ ማን ነው? ያወራው አብ ነው። የወረደው ግን መንፈስ ቅዱስ ነው። እዚህ ጋር የሥላሴን ሶስትነት እና መረዳት እንችላለን ማለት ነው። ኦኬ። በእርግብ አምሳል የወረደው ምንድን ነው? ቅዱስ መንፈስ ቅዱስ ነው በእርግብ አምሳል የወረደው። ቆይ አንተ ዮሐንስ አትንሿክ። ቆይ ተራን ጠብቅና በደምብ ታወራለህ። ዊዚ በቃክ። እነሱ ይቀጥሉ። ጥያቄህን ቀጥልልኝ እንጂ በእርግብ አምሳል የወረደው ምንድን ነው?
በእርግብ አምሳል የወረደው መንፈስ ቅዱስ ነው። የተናገረው ደግሞ ማን ነው? አብ። ማን ነው? አይደለም። ምንድነው የወረደው ማለት? ምንድነው የወረደው? ምንድነው ካንተ? እኔማ የሰው ልጅ ነኝ እኮ። እዛ ጋር የወረደውስ ምንድነው? መንፈስ ቅዱስ ወረደ። ማን ነው አላልኩክም? ምንድነው የወረደው? እሺ ዊዚ፣ በቃ ትንሽ ደግሞ ለዮሐንስ እድል እንስጠው። እሺ ትንሽ ደግሞ አንተ እረፍት ውሰድ። እሺ ኢምራን አለክ? ኢምራን እሺ ዮሐንስ ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ አብ ወልድ መንፈስ ቅዱስ ግብራቸውን ንገረኝ እስቲ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ የዘላለም እስትንፋስ ነው። ግብር እኮ ግብር። ኦኬ አብ ምንድን ነው? አብ ልብ ነው። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ደግሞ ይሄ ሆኖ ለዘላለም ይኖራሉ። ኦኬ አብ ያለ ወልድ ማውራት ይችላል? ሲያወራ የሚያየ ነው፣ በወልድ ነው እኮ። ያለ ወልድ ማውራት ይችላል ወይ? ነገርኩ፣ ቃሉ ወልድ ነው አልኩ እኮ። ገባ። ያለ ወልድ ማውራት ይችላል ወይ? ቃሉ ወልድ ነው አልኩ እኮ። ቃሉ ወልድ ነው፣ ግን ያለ ወልድ ማውራትስ ይችላል ወይ? አብ ዓለምን ሲፈጥር ብርሃን ይሁን ጨለማ ይሁን እያለ እንደዚህ ሲፈጥር እየፈጠረ የነበረው ወይም ደግሞ እያወራ የነበረው በቃሉ ነው። ቃሉ ደግሞ ልጁ ነው። ኦኬ ኢየሱስ ክርስቶስ የአብ ንግግር ነው? የአብ ቃል ነው። ዋው ኦኬ ንግግሩ ነው? ቃሉ ነው። አይ እኔ ንግግሩ ላይ ነው ጥያቄ። ንግግሩ ነው? ቃሉ እኮ ቃል ማለት ከአፉ የሚያወጣው ቃል ማለት ነው እኮ። ገባኝ። የዮሐንስ ወንጌል ምዕራፍ ቁጥር 1 ላይ ሄደህ ተመልከት እኮ። ንግግሩ ነው አልኩ እኮ ቃሉ ነው አልኩ። እሺ ና ይሄንን አንብብልኝ። እሺ ዕብራውያን 1:1 ምን ይላል? አለክ ዮሐንስ? ያው አለሁ። አንብበው። የከፈትኩልህ እኮ ማስረጃ አነበብኩት። ምን ብለህ ተረጎምከው አንተ? እኮ ይሄን አስረዳኝ። ምን ብለህ ተረጎምከው ነው ይሄን የጠየቀኝ? ይጀመር እኔ ያንተ መጽሐፍ አይደለ? አስረዳኝ። ይሄን ነገር እንደ ማስረጃ ስታመጣ ያሰብከው ወይም ደግሞ የተረጎምክበት ነገር አለ። ያን ምንድን ነው ነው? እዚህ ጋር አብ ብቻውን እያወራ ነበር። አብ ብቻውን ዮሐንስ ተኛክ? እሺ ማሜ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀቢቢ? አልሐምዱሊላህ ወላሂ። ልጁ ተቀርቅሮ ቀረ እኮ። የት እንደተቀረቀረ እኔ እንጃ። ተኛ እንቅልፎስ እንጃ ምን እንደሆነ እኔ እንጃ። ከኔ ጋር መቀጠል እንችላለን። እንጃ እኮ አነበብከው? አይ እየሰማችሁ ነበር። ማንበብ እችላለሁ። እሺ በቃ ሌላ ሰው አስገቡና እኔ እስከዛ ማንበብ እችላለሁ። ችግር የለውም። ዮሐንስ ወንጌል ምዕራፍ 8ን ሙሉን አንብበውና የተረዳውን ነገር ትነግረናለህ። እሱ ላይ ስላቆመን ብዬ። እሺ ክርስቲያኖች ካላችሁ ገባ ገባ። በነገራችን ላይ 850 ምናምን ሰዎች አላችሁ። ቪዲዮ ፖስት ይቻላል። የመጀመሪያውን ቪዲዮ ገብታችሁ ተመልከቱት እና ወንዶች እንዳታዩት፣ ሴቶች ብቻ። እሺ ለሴቶች ብቻ የተሰራ ቪዲዮ ነው። ወንዶች እንዳታዩት፣ ሴቶች ሄዳችሁ ሁላችሁም ይዩት። ለእናንተ ሆን ብዬ የሰሩት ቪዲዮ ነው። እናንተ ሄዳችሁ ይዩት። ወንዶች እንዳታዩት፣ አርፋችሁ ተቀመጡ። እኔ ራሱ አይኔን ጨፍኜ ጆሮዬን ደፍኜ ነው የሰሩት፣ በዳበሳ ማለት ነው። እናቴን እየጠየኳት አሪፍ ነው ወደ ጎን ምናምን እያለችኝ አስተካክዬ የሰሩት። ስለዚህ ወንዶች ሄዳችሁ እንዳታዩት፣ ሴቶች ብቻ ይዩት።
እሺ ዮሐንስ ተመልሶ መጥቷል። ዮሐንስ ተጣልኩት። የኔትወርክ ችግር ነው ትንሽ። እሺ እናስተካክላለን እንግዲህ በሚቀጥለው ትላለህ። እሺ ምን አልከኝ? የቅድሙን አውጣልኝ። እሺ ምን ውስጥ ሆነ ነው? ጦር ሜዳ ያለክ ነው የምመስለው ወይስ ሰው ተኝቶ ነው? ሰው ተኝቶ ሶላ ለመረበሽ ነው። ፐርሰናሊ አታክ የምታደርገውን ነገር ፕሊስ ብታቆም ደስ ይለኛል። እኔ አሁን ፐርሰናል አታክ ምን አደረኩክ? አትንሾካሾክ እንደዚህ ምናምን ጦር ሜዳ ምናምን ያስፈልግ አይደለም። እዚህ ጋር እየተነጋገርን ያለ ነው። አረ ፈታ እያለን እንዴ ምን ሆነ? እየሳቅን እንጫወት ብዬ ከደበረክ ይቀራል። አውጣ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይኖችና በብዙ ጎዳኖች ለአባቶቻችን ነቢያት ተናግረዋል ሳይሆን ተናግሮ ነው ያለው። አንድ ነው። ቁጥር 2 ላይ ዝቅ ብለህ አውጣልኝ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት ልጁ፣ ቅድም ያልኩ ማለት ነው ቃሉ ነው። ዓለምን ሲፈጥር እንዲህ እያለ ነው በቃሉ ነው የፈጠረው ብዬ ነበረ። ስለዚህ ቁጥር 2 ላይ ምን አለ? ዓለምን በፈጠረበት በቃሉ ማለትም በልጁ እያለ ያስረዳል ማለት ነው። እኔ ምንድነው የጠየቅኩት ጥያቄ? ኦኬ እዚህ ቁጥር 1 ላይ ከጥንት ጀምሮ ሲያወራ የነበረው ማን ነው? እግዚአብሔር ይዞ ይሄው እግዚአብሔር አለ እኮ እግዚአብሔር አብ ወልድ መንፈስ ቅዱስ፣ አብ መንፈስ ቅዱስ ወልድ፣ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እናምናለን። ኦኬ አብ ወልድ መንፈስ ቅዱስ ነው እንትን እያሉ ያሉት። አዎ ቴንክ ዩ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በዚህ ዘመን መጨረሻ ተናገረን አለ። በዚህ ዘመን መጨረሻ በልጁ የተናገረን ማን ነው? አሁን በልጁ የተናገረን አብ ወልድ መንፈስ ቅዱስ ነው፣ ሶስቱም። ኦኬ ስለዚህ ወልድ የሶስቱም ልጅ ነው ማለት ነው። የሶስቱም ቃል ነው። አይ ልጅ ስለ ልጅነት ነው የጠየቅኩህ። ስለ ቃል ነው እኔ ደግሞ እያወራሁ ያለሁት። እኔ ደግሞ ስለ ልጆቹ ነው የጠየቅኩህ። እኔ ምን ብያለሁ? መጀመሪያ ስላሴ አኗኗራቸውን ገና ከመግቢያ ስትጠይቀኝ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ትንፋስነት ያው ነው ለዘላለም ይኖራሉ ብያለሁ እኮ። እዚህ ጋር ልጅ የተባለው የማን ልጅ ነው? የአብ ልጅ። ኦኬ ስለዚህ የአብ ልጅ ከሆነ ከአብ ጋር ላይክ ከላይ ሲያወራ የነበረው አባትዮ አይደለም? ሶስቱም ይኸው እግዚአብሔር አለ እኮ። እግዚአብሔር የትኛው እንደሆነ እዚህ ጋር ስፔሲፊካሊ የተገለጸ ነገር የለም እኮ። ይኸው ከላይ ያለው እግዚአብሔር በልጁ አወራ እያለ እኮ ነው። ዝቅ ብሎ አንተ የምትፈልገውን ነገር እንደሌለ አትጠብቅ። እንደዛ አይደለም። ኖ አይደለም። ይማ ልንገርህ፣ ከላይ ያለው እግዚአብሔር ከስር በልጁ አወራ አይደለም? ስላሴ ማለት ነው። እግዚአብሔር ያለው ሶስቱንም አካል ነው እኮ። ይሄ ልጅ የሶስቱም ልጅ ነው ወይ? የሶስቱም ቃል ነው። እኔ ስለ ልጅ ነው ቃል አይደለም የሚለው። ልጅ ስለ ልጅ ነው የሚያወራው። ልጅ የሶስቱም ቃል ነው። እኔ ቃል ነው ይኸውልህ እያወራህ ዓለማትን በፈጠረ እኮ የሶስቱም ቃል ነው። እሺ ችግር የሶስቱም ቃል ነው። ተስማማው። የሶስቱም ልጅ ነው። የሶስቱም ቃል ነው። የሶስቱም ልጅ አይደለም። ኦኬ እዚህ ጋር ልጁ እንትን እግዚአብሔር የተባለው ልጁ ተብሎ ተጠቅሷል። ዓለማትን በፈጠረበት በልጁ ነው እንጂ የሚለው ዓለማትን በፈጠሩበት በልጆቻቸው አይልም። ቃሉም ሲጀመር እዚህ ጋር እኮ በልጁ የተባለው አወራ የተባለው ከላይ ያለው እግዚአብሔር አይደለም? ሶስቱም እኮ አብ ወልድ መንፈስ ቅዱስ ማለት ነው እኮ። እነሱ የዚህ አባት ናቸው። ከስር ልጁ የተባለው ልጁ እኮ ነው የሚለው ልጃቸው አይልም። ቃሉም ሲጀመር ለምን አንተ እኮ ልጁ የተባለው እኮ ይሄ ከስር ያለው ልጁ ለማን ነው ልጅነቱ? ለአብ አልኩ እኮ። ስለዚህ እንትን ልጁ የተባለው የሚያወራው ከላይ ያለው እግዚአብሔር አይደለም እኮ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ከስር ላለው ልጅ አባት ናቸው። አብ አባት ነው። ኦኬ መንፈስ ቅዱስ አባቱ ነው። መንፈስ ቅዱስ አባቱ አይደለም። እንደዛም አልተማርንም፣ እንደዛም አልተጻፈም እኮ። ታዲያ እዚህ ጋር በልጁ እያወራ ያለው እኮ አባቱ እኮ ነው። ይኸውልህ ከጥንት ጀምሮ እግዚአብሔር አለ። እግዚአብሔር ማለት እግዚአብሔር አብ ይሆን፣ እግዚአብሔር ወልድ ይሆን፣ እግዚአብሔር መንፈስ ቅዱስ ሆነ የተገለጸ ስፔሲፊክ የሆነ ነገር የለም እዚህ ላይ እንደምታየው ቃሉ።
እሺ ምንድነው የሚለው? ከጥንት ጀምሮ እግዚአብሔር ነው የሚለው። ከዛ በኋላ ቀጠል ያደርግና ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን ሁሉ በፈጠረበት ደግሞ በልጁ እኮ ገባኝ። ልጁ የተባለው ማን ነው? እግዚአብሔር ወልድ ነው። ቃል ማለትም ኢየሱስ ክርስቶስ እኮ ገባኝ። ስለዚህ ልጁ የተባለው ከላይ ላለው እግዚአብሔር ነው አይደል? ልጁ የተባለው ከእግዚአብሔር ከላይ ላለው እግዚአብሔር ነው አይደል? ለእግዚአብሔር አብ እኮ ከላይ ያለው እግዚአብሔር አይደል እንዴ? ከላይ ያለው እግዚአብሔር ደግሞ እግዚአብሔር የትኛው እንደሆነ እዚህ ጋር የተገለጸ ነው። ለምን አንተ የምትፈልገውን ነገር እንድልትፈልግ? እሺ ላስረዳክ። እሺ ነው ቆይ ላስረዳክ። ተረጋግተን እናንብበው። አሁን ላስረዳክ እሰማለሁ። እሺ ልስማ። ከጥንት ጀምሮ አለ እግዚአብሔር በብዙ አይነት በብዙ ጎዳና ለነቢያቶች ለአባቶቻችን በነቢያት ተናግሮ አለ አይደለ? ይሄ እግዚአብሔር ከዛ ይሄኛው እግዚአብሔር አለ ከዛ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እዚህ ጋር እየተናገረን ያለው ማን ነው? ማን ነው? ይሄ እግዚአብሔር አይደለ? እዚህ ጋር እየተናገረን ያለው ከጥንት ጀምሮ ሲናገር የነበረው አይደለ? እዚህ ጋር በልጁ የተናገረን ስላሴ። ኦኬ ስለዚህ ሶስቱ ስላሴ ናቸው በዚህ ልጅ በዚህ ዘመን መጨረሻ ሲናገሩ ነው የነበሩት። ኦኬ ስለዚህ ሶስቱ ስላሴ የዚህ ልጅ አባት ናቸው አላልኩም እኮ። ታዲያ ልጅ ይላል ልጅ። እሺ ልጅ ይላል። ይሄው ልጅ ይሄው በልጁ ይላል እኮ። በልጁ ማለት እኮ አባትየው ነው እዚህ ጋር እያወራ ያለው። በልጁ ይላል በልጁ በዚህ ዘመን መጨረሻ። እሺ ቆይ በልጁ ካለ ከላይ እግዚአብሔር የሌለ እኮ ይሄ እግዚአብሔር ነው በልጁ ሲናገር የነበር። ቆይ አይደለም እኮ ይሄ እግዚአብሔር ነው በልጁ ሲናገር የነበር። ቆይ ለምን እንትን አትልም? አሁን በልጁ አልከኝ እዚህ ጋር ተቀበልኩልህ። እሺ ከላይ ደግሞ ምን የሚል ቃል አለ? እግዚአብሔር የሚል ቃል አለ። ስለዚህ ይህን እግዚአብሔር የሚለውን ቃል እስኪ ከፋፍለህ አሳይ። ለማን ትሰጠዋለህ? እዚህ ጋር እኮ የተገለጸው እኮ እግዚአብሔር የሚል ነገር ነው እንጂ ወይም እግዚአብሔር ወይም እግዚአብሔር ወልድ ወይም እግዚአብሔር እኮ ይሄኛው እግዚአብሔር በልጁ በዚህ ዘመን መጨረሻ ተናገረ። በጥንት በነቢያት ይናገር ነበረ ለአባቶቻችን አለማ ይሄ እግዚአብሔር። ከዛ ይሄ እግዚአብሔር ደግሞ በዚህ ዘመን በልጁ ተናገረን ይላል። በልጁ ተናገረን ሲል ምን ማለት ነው? ያ ቃል ወይም ደግሞ ያ የአብ ወልድ መንፈስ ቅዱስ ቃል ወደዚህ ዓለም ምን ሆኖ መጣ? ስጋ ለብሶ መጣ። ኖ በልጁ ተናገረን ነው የሚለው። በልጁ እኮ በልጁ ማለት ስጋ ለብሶ የመጣው የአብ ልጅ ማን ነው? እንዴት አይነት ነገር እኮ ገባኝ። ስለዚህ በልጁ እየተናገረ ያለው ማን ነው? አብ ነው። በልጁ እየተናገረ ያለው አብ ወልድ መንፈስ ቅዱስ ነው። ኦኬ ስለዚህ አብ ወልድ መንፈስ ቅዱስ የልጁ አባት ናቸው ማለት ነው። አብ አባቱ ነው፣ የባህሪ አባቱ። ወልድስ? ወልድ ልጅ ነው። አረ እንዴት ያለ ነገር ነው! እዚህ ጋር ይሄኛው እግዚአብሔር በልጁ እያወራ ነው አይደል? እዚህ ጋር ወንድሜ ሌላ ጥያቄ ካለህ ቀጥል። እንትን ከማለት ችግር ሌላ ጥቅስ ደግሞ አመጣልሃለሁ መረዳት ካልቻልክ። አይ ምን ይሄ እኮ በጣም ቀላል ነው። እሺ እዚህ ጋር ና እነሆ ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይህንን እየተናገረ ያለው ማን ነው? አብ። እሺ እዚህ ጋር እየተናገረ ያለው ማን ነው? አብ ነው እየተናገረ ያለው። እሺ እዚህ ጋር ወልድ እየተናገረ ነው። ቃሉ ወልድ ነው። አይ እዚህ ጋር ወልድ እየተናገረ ነው። እዚህ ጋር እየተናገረ ያለው አብ ነው፣ ግን በወልድ ቃልነት ነው። አሁን ኢየሱስ ክርስቶስ ወደዚህ እኮ ወልድስ እየተናገረ ነው። ወልድ እየተናገረ ነው። ይኸውልህ እዚህ ጋር እኮ ወልድ እኮ እየተጠመቀ ነው አይደለ? በጥምቀቱ ሰዓት አይደል እንትን ያለው እኮ ነው የጠየቅኩህ። ወልድ እዚህ ጋር እየተናገረ ነው ወይስ እየተናገረ አይደለም? እዚህ ጋር እየተናገረ አይደለም።
ኦኬ ወልድ እዚህ ጋር እየተናገረ ካልሆነ አብ እየተናገረ ካለ በምንድን ነው የሚናገረው? በወልድ እናንተ የምታምኑት ወልድ ወደዚህ ሲመጣ ኢየሱስ ክርስቶስ ወደዚህ ሲመጣ ከላይ ያለው እኔ እሱን አይደለም። አብ እዚህ ጋር በወልድ ነው ወይ ያወራ ያለው? ይሄ ነው ጨዋታው። ይሄን ስለ አይደለም። እዚህ ጋር አብ ሲያወራ በወልድ ነው እያወራ ያለው። ነገርኩህ እኮ ይኸውልህ፣ ወደዚህ ምድር ሲመጣ ከላይ ያለውን ስልጣን ለቆ አይደለም። ያ ማለት ሶስትነቱ አሁንም አለ እያልኩ ነው። እኔ እሱን አልጠየቅኩም። እዚህ ጋር አብ በወልድ ነው እያወራ ያለው። ዮሐንስ አለሁ ስለምን ዝም ትላለህ? እዚህ ጋር አብ በወልድ ነው እያወራ ያለው። አዎ ኦኬ ወልድ ነው እዚህ ጋር የምወድ ልጅ ይሄ ነው የሚለው። አዎ ወልድ ነው የምወደው ልጅ ይሄ ነው እርሱን ስሙት ብያለሁ። ነው ወልድ ነው ወይ የምወድ ልጅ የሚለው ቃል ወልድ አይደለም? እሱ ነው የምወደው ልጅ የሚለው እዚህ ጋር። ይሄንን ነገር ለመረዳት አንድ ነገር ከላይ ላስረዳ። እሺ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ማለትም ቃል ማለትም ወልድ በስጋ ሲገለጽ ከላይ ያለውን ሶስትነቱን ለቆ አይደለም። እሺ እንዲሁ ቃሉ ስጋ ለብሶ ወደዚህ ምድር የሰው ልጆች ለማዳን መጣ። እሺ ጨረስክ? ዮሐንስ ሐጂ ስሚዝ ተረዳ? መጣክ? ሶስትነቱ አሁንም አለ እያልኩ ነው። ኔትወርክን አስተካክል ዮሐንስ። ኔትወርክ እንትን እያለ ነው። እስሚዝ አለክ? አይሰማም? አሁን ትሰማለህ? ቆየን ወረድና ተመልሰና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐጂ ቀጥል አንተ ከሄኒ ጋር ቀጥል። ዮሐንስ ተመልሰና። እሺ ኔትወርክ እኔ ልስማችሁ። ጉንፋን አዛርጎኛል እና ተቀጥል። ታዞልን ነው ዶክተር አዞልን ተዘጋጋ። እሺ ማሚ አለክ? ማሚ ቀጥል ካለክ። አለው ጀብሩ ቀጥል ሐቢቢ። እሺ ሄኒ አለ? ሄኒ ከፈለክ ዮሐንስ ወንጌልን መቀጠል እንችላለን፣ ካልሆነ ከማሚ ጋር ቀጥል። ችግር የለውም። እሱንም መቀጠል እንችላለን። ሌላም ጥያቄ ካለው እንትን ማለት ይችላል። ምረጥ አንተ። ከኔ ጋር እንቀጥል፣ ከሱ ጋር ትቀጥላለህ። አረ ችግር የለውም። አትገባበዙ፣ የፈለጋችሁትን ጠይቁ። እሺ በቃ ቀጥል። እሺ ከማሚ ጋር ከኔ ጋር ሲጨርሱ እንሄድበታለን። ኦኬ ሄኒ ድምጽ አይሰማም እንዴ? ይሰማል አባ። ቀጥል፣ ጥያቄን ትቀጥል። ኦኬ ቀደም ካጃ ስትናገር ሰምቻለሁ። በስላሴ ታምናለህ አይደል? አዎ በሚገባ። ኦኬ ስላሴ ሶስቱም የየራሳቸው ፍቃድ አለው ብላ ነው የምታምነው? አይ ቲንክ አረጋግጠልኝ እስከ አንዴ። ፍቃዳቸው አንድ ነው። ሶስቱም በአንድ ፍቃድ ነው እንትን የሚሉት ወይስ የራሱ ፍቃድ አለው? አብ የራሱ ፍቃድ፣ ወልድ የራሱ ፍቃድ፣ መንፈስ ቅዱስ የራሱ ፍቃድ የለውም? አላቸው። ሶስቱም የተለያየ ፍቃድ አላቸው። ፍቃድ ስትል ግን ለምሳሌ አሁን የተለያየ ውሳኔ ነው። ለምሳሌ እሺ ቀላል ላድርግልህ። ሶስቱም አካል አምላክ ናቸው ብለህ ታምናለህ አይደል? ሶስቱም አካል አንድ አምላክ ነው። እሺ ሶስት አካል አንድ አምላክ፣ ሶስቱም አካላቶች አምላክ ናቸው ብለህ ታምናለህ። ሶስቱም በአምላክነት አይለያዩም። ሶስቱም የአምላክነት ፍቃድ አላቸው ማለት ነው። ያው ዞረ ራሱ ጋር ነው ሮቴት ያደረገው። ጥያቄህን ብቻ ጠይቀኝ።
ኦኬ ጥያቄህን ጠይቀሃለሁ። በጣም ጥሩ። ስላሴ ሶስቱም አምላክ ከሆኑ አንዱ ለአንዱ አምላክ ነው ብለህ ታምናለህ? አንዱ ለአንዱ አምላክ ነው። ሶስቱም በአካል ሶስት ስለሆኑ ሶስቱ አካል አንዱ ለአንዱ አምላክ ነው ብለህ ታምናለህ? አላምንም። አታምንም። በጣም ጥሩ። አብ ለወልድ አምላኩ አይደለም? አብ ለወልድ አምላኩ ሳይሆን አስገኙ ነው። አስገኝ ማለት ወልድ የተገኘ ነው፣ ግኝት ነው። እንደዛ ማለታችን ሳይሆን ለምሳሌ ወደ ምድር ሲላክ ወይም ደግሞ በስጋ ሲገለጥ እንደ አስገኝ ነው የታየው አብ ማለት ነው። ሃይራርኪያቸው በሃይራርኪ ከሄድን ግን አንድ አይነት ሃይራርኪ ነው ያላቸው ማለት ነው። በስልጣን ላይ አንድ አይነት ስልጣን ነው ያላቸው። ገብቶኛል። ስለ ስልጣን አይደለም የጠየኩህ፣ ስልጣን ሳይሆን ወልድ ግኝት ነው። አብ አስገኝ ማለት ነው። እንግዲህ ጥያቄን ግልጽ አድርጋልኩ እኮ ለዛ ነው። ጥያቄን እኮ ገና ግልጽ እያደረኩ ነው። መች ጠየኩህ? እኔ እኮ ወደ ጥያቄ ገና አልገባሁም። አንተ ስላልተግባባን ነው ወደ ጥያቄ ያልገባሁት። እሺ በጣም ጥሩ። አብ ለወልድ አምላኩ ካልሆነ ወይንም ደግሞ አብ ለወልድ አምላኩ አይደለም ብለህ ታምናለህ? እሺ ቀጥል። ይሄኔ